ንጽሕተ ንጹሐን ቅድስተ ቅዱሳን የሆነች ድንግል እናታችን ወላዲተ አምላክን አጋዥ አድርገን ከተቀደሰ ቤተሰብ የወጣችና የተመረጠ መልካም ፍሬ የሆነች የእናታችንን የጣማ ፌራኒን የሕይወት ታሪክ ከልደት እስከ ዕርገት እናቀርባለን። በላዕላይ ግብጽ ውስጥ በሚገኝ ጊርጋ በተባለ ከተማ የሚማርክ የአየር ንብረትና አረንጓዴ እይታ ባለው አካባቢ የመነኮሳቶች ሁሉ እናት የእኛም እናት የሆነችው ፊውዚያ ያሳኪላ ጣማ ፌራኒ ቅድስት እናታችን አደገች። ይኸውልህ አለቃዬ። እሺ አለቃ ማርቆስ፣ ትእዛዙ ምን አደረግ? አልመለስኩላቸውም ጌቴ። ምክንያቱም የእቃዎቹ ዋጋ እኛ ከምንገዛበት ዋጋ ጋር አንድ ነው። ችግር የለውም እኮ የሚፈልጉትን አድርግላቸው፣ ደስ ይላቸዋል። አለቃ፣ እነዚህ ሰዎች እኮ እያሾፉብን ነው። እነዚህ ሰዎች እኛን ተስፋ አድርገዋል። ገንዘብ እንዲያገኙ እናድርጋቸው። እነሱ ከዚህ በላይ ማግኘት ይችላሉ። ከሆነም ያገኙትን እግዚአብሔር ይባርክላቸው። እሺ፣ ሌላስ የቀረ ነገር አለ አለቃ ማርቆስ? አዎ አለቃ፣ አማች መታ ከአንድ ሰዓት በፊት መጥቶ ነበረ። እመለሳለሁ ይጠብቀኝ ብሏል። ጥሩ፣ እንደመጣ ወዲያው አስገባው። አሁን መሄድ ትችላለህ። እሺ በል፣ ደህና ሁን። አለቃ መታ ልግባ እያለ ነው። ላስገባው? አስገባ። ፍጠን፣ ቶሎ በል። እሺ ይግቡ አለቄ፣ ይግቡ። እንኳን ደህና መጣ። ዛሬ ስለመጣ ትልቅ ክብር ተሰምቶኛል። ምንኛ አስደሳች ጉብኝት ነው አማቼ፣ ደስ ብሎኛል። እንኳን ደህና ቆየኝ ልጄ። ወደ ገዛ ቤት ለመግባት ፍቃድ ትጠይቃለህ እንዴ? ያው መቼም እንደምታውቀው ስርዓት መጠበቅ ማንንም አይረብሽ። እንግዶቼ ላይ እንኳን የማላደርገውን ነገር አንተ ላይ አደርጋለሁ እንዴ? አንተ እኮ አባቴ ነህ። እግዚአብሔር ይባርክ የኔ ልጅ። ባለቤት እንዴት ናት? እግዚአብሔር ምጡን ያቀልላት። ትናንት 9 ወሯን ያዘች አባቴ። እግዚአብሔር በሰላም ሁለት ያርጋት የኔ ልጅ። ለአንተም የተባረከች ያርግልህ። እኔ እምልህ የኔ ልጅ። አቤት አባቴ መታ። ልጅ ስትወልድ የመጀመሪያዋ ነውና እኛ ዘንድ ታታ ብትመጣና ብትወልድ ብዬ አስቤ ነበር። ምን ችግር አለው? በእግዚአብሔር ቸርነት ይሆናል። ከአንድ ዓመት በኋላ እግዚአብሔር ነገሮችን መልካም ያርጋቸው። የፋሩቅንም ሁኔታ ከፉአድ የተሻለ ያድርግልን። የሆነ ነገርማ ማድረግ አለብን። ተስፋ እናደርጋለን አማቼ። ፋሩቅ አሁንም ገና ትንሽና ሩሩ ልጅ ነው። እውነት ነው። እግዚአብሔር ከአጋንንት አለቃ ይጠብቀው። እያንዳንዱ ምዕራፍ የራሱ ጀግና አለው። ተስፋ እናደርጋለን። ቆይ ላግዝሽ አማቼ። አንቺ ቁጭ በይ። ያዝ አማቼ፣ ቁጭ በይ አማቼ። እግዚአብሔር ሀገራችንን ይባርክልን። አሜን። ለማንኛውም አህመድ ሀሰን ፓሻ አሁንም ቤተ መንግስት ውስጥ እንደሆነ ሰምቻለሁ። አዎና፣ መምህሩና አለቃው አይደል እንዴ? እውነት ብለሃል። ወይኔ ጉዴ! ልጄ ምን ሆንሽብኝ? ፎዚያ ቆንጅዬ፣ ምን ነው ጄኔፌር? እንደዚህ አትሁኝ ልጄ። ሁሉም ልጅ እኮ ያለቅሳል። አዎ ጄኔፌፍ ልጄ፣ ሁሉም ህፃን እኮ ያለቅሳል። ልጅ ለመውለድ አንቺ የመጀመሪያዋ ነሽ እንዴ ወይስ ምንድን ነው? እመኑን ቅዱስ ጊዮርጊስና ቅድስት ድንግል ማርያም ወደ እኔ መጥተው ነበር። ቅዱስ ጊዮርጊስ ጀርባዬን 3 ጊዜ መታ ሲያደርገኝ፣ እመቤታችንም ልጄን አቅፋ እርሷ የኛ ናት እንጂ እናንተ አይደለችም አለችኝ። ከዚያ ወዲህ ፍርሃት አድሮብኛል። ፍርሃት አድሮብኛል ስትይ ምን ለማለት ነው ጄኔፌፍ ልጄ? ቅድስት ድንግል ማርያም ከኛ ለይታ እንዳትወስድብኝ ሰጋሁ አባቴ። እንደዚህ አይደለም ልጄ። እመቤታችን በፈሪሃ እግዚአብሔር የእሱ ልጅ እንድትሆን አድርጋችሁ አሳድጓት ማለቷ ነው። ሊወስዷት ነው ላልሽው ደግሞ ሊወስዷት ቢፈልጉማ ኖሮ የኔ ልጅ ከዓመት በፊት ያኔ ወስዷት ነበር። ያኔ ስትወልጃት ምጡ ሲከብድብሽ ዶክተር ልጠራ ፈልጌ ነበር፣ ግን ጄኔፌፍ ሐኪም አትፈልግም ብለው ተቃወሙኝ የኔ ልጅ። እናም 1 ሰዓት አለፈ፣ 2 ሰዓት፣ 3 ሰዓት አለፈ። በጣም ፈርቼ ስለነበር የኔ ልጅ ከዛ ወደ አቡነ ሐናካ ቤተ ክርስቲያን ሮጬ ራሴን ከጊዮርጊስ ፊት ለፊት አገኘሁት። ፍጠን የሮማው ጀግና፣ እባክህ አማላጃችን መጥተህ ከኛ ጋር ሁን። ፍጠን፣ ምህረት አድርግልን፣ ከኛ ጋር ቁም። የሮማው ጀግና ሆይ በፈረስ መጥተህ ምጧን አቅልልላት
ከእኛ ጋርም ሁን ብዬ ለመንኩት። እባክህ እባክህ አልኩት። ከዛ እሱም ወደ አንቺ መጣ። ተረዳሽና በሰላም ተገላገልሽ ልጄ። የእሱ ቸርነት አያልቅም። እግዚአብሔር ይጠብቅ። አንተ የቅዱስ ጊዮርጊስን ምልጃ ስትጠይቅ፣ እኔ ደግሞ እመቤታችንን እየጠየቀው ነበር። ልጄ መሬት ላይ ትጫወት፣ ልቀቂያት። መሬቱ ንጹህ ነው። አውርጃት ጄኔፌስ፣ ልቀቂያት። አዎ ትጫወት፣ አውርጃት። ተጫወች። እሺ ፎዚያ፣ የኔ ውድ ልጅ አታልቅሽ፣ የኔ ልጅ አታልቅሽ። በቃ አታልቅሽ፣ የኔ ቆንጆ በቃ። ይህች ልጅ እያበላሸናት ነው። ፎዚያ በቃ አታልቅሽ፣ የኔ ቆንጆ። በቅዱስ መስቀሉ ስም። ወይኔ ልጄ፣ ወይኔ ልጄ፣ ምን ሆንሽ? ምንድን ነው እሱ? ምን ሆና ነው? ልጄን ጊንጥ ነደፋት። ጊንጥ ጊንጥ? ቶሎ በሉ፣ መርዙ ሳይስፋፋ ቶሎ ወደ ዶክተሮች እንውሰዳት። ወይኔ ጉዴ! በአስቸኳይ መድኃኒት ማግኘት አለባት። የኔ ጥፋት ነው። እኔ ነኝ አውርጃት ያልኩሽ። በቅዱስ መስቀሉ ስም አባሽን ወዳ ድረስልኝ። እባኮትን አባሽን ወዳ ይርዱን። የእግዚአብሔር ሰላም ከእናንተ ጋር ይሁን። እርሷ የእኛ ናትና ስጋት አይግባችሁ። የእግዚአብሔር ሰላም ከእናንተ ጋር ይሁን። በስመ አብ በወልድ በመንፈስ ቅዱስ። በስመ አብ በወልድ በመንፈስ ቅዱስ። እግዚአብሔር የተመሰገነ ይሁን። ይህንን ሰማሽ አማቼ? አሁን ሰማችሁ? የእኛ ናት አሉ እኮ። አማላጆችን የሰጠን እግዚአብሔር የተመሰገነ ይሁን። አባሽን ወዳ ክቡር ነህ። ልጄ ፋውዚያ ዛሬ ዳግም ትወለደችልኝ። አንተ ምስጉና አባሽን ወዳ። ከዚህ በኋላ በየዓመቱ ገዳምህን ለመሳም ቃል እገባለሁ። የኔ ወድ ደህና ነሽ አይደል? በቃ በቃ ዝም በይ ልጄ። ከአንድ ዓመት በኋላ ጌታዬ ኢየሱስ ክርስቶስ ሆይ ስለ ፍቅርህና ቸርነት አመሰግንሃለሁ። በብርሃን እናት በቅድስት ድንግል ማርያም አማላጅነት እማጸንሃለሁ። ጸሎቴን ትቀበል ዘንድ ቤተሰቦቼን ሁሉ በትክክለኛው መንገድ ምራልኝ። ልጆች ፈውዚያና ፋይቃን ጠብቅልኝ። እረፍቴንም ሰላም አድርግልኝ። እባክህ ጸሎቴን ትሰማ ዘንድ እለምንሃለሁ። እናቴ ምን ሆነሽ ነው? ምን ሆነሽ ነው መሬት ላይ እየወደቅሽው? ምንም አልሆንኩም የኔ ልጅ። ወድቄ አይደለም የኔ ቆንጆ፣ ተንበርክኬ እየጸለይኩ ነበር። መሬቱ ጭንቅላትሽን አልመታሽም አይደል? ይኸው የኔ ልጅ ተመልከች፣ ደህና ነኝ። አሁን መማር ያለብሽ አንድ ነገር አለ ልጄ። ስትጸልይ መስገድ አለብሽ። ና አብረን ጸልይ። ተነሽ ልጄ፣ ተነሽ እንጸልይ። እኔ የምለውን ደግመሽ በይ። ጌታ ኢየሱስ ክርስቶስ ሆይ ጸሎቴን ተቀበል። ጌታ ኢየሱስ ክርስቶስ ሆይ ጸሎቴን ተቀበል። ጌታ ኢየሱስ ክርስቶስ ሆይ ስግደቴን ተቀበል። ጌታ ኢየሱስ ክርስቶስ ሆይ ስግደቴን ተቀበል። አመሰግናለሁ ሻውቂያ እናት። እንደምን አለች ጄኔፌፍ? እንዴት ነው ያሳ? አሁንም አልተኛሽም? ከመቼ ጀምሮ ነው አንተ ሳትመጣ የምተኛው? እሺ ዝናብ ዘነበብህ እንዴ ያሳ? እንዴ በጣም ነው የዘነበው። አየሩም እጅግ በጣም ቀዝቃዛ ነው። ልጆች ተኙ እንዴ? ፋውዚያ እየጸለየች ነው። ይገርማል። ፋይቃ ከተኛች ቆይታለች። ፋይዛ ግን መተኛት ስላልፈለገች አሁንም እንደነቃች ነች። የምነግርህ ነገር ነበር ያሳ። ምን ጄኔፌፍ? ቤተሰቦቼ ጋር ወደ ታይታ ልጆቹን ይዤ ለመሄድ ፍቃድን ፈልጌ ነበር። ያው እናቴንም አሟታል። እርሷን አይቼ በዚያውን ባስቀድስና ልጆቹ ማክስታቸውን ቢያገኙ ብዬ ነው። እሺ መልካም። በሉ እንግዲህ ረጅም ዕድሜ ኑሩ ልጆቼ። እናመሰግናለን አያታችን። ከእኛ ጋር አትሄጂም ፋውዚያ? እግዚአብሔር አንቺንና ልጆችሽን ይባርክ ጄኔፌፍ ልጄ። በል ሙሳ፣ ሁሉንም ወደ ቤት ውሰዳቸውና ተመለሰ ወደ እኔና። እሺ አለቄ። እኔ ከአንተ ጋር ነው መቆየት የምፈልገው አያቴ። አይ አክስቴ፣ ከአያቴ ጋር ነው መቆየት የምፈልገው። በቃ እሷ ከኔ ጋር ትሆን፣ ሌሎቹን አደርሳቸው። እሺ ደግሞ እንዳትቆይ እፈልጋለሁ ሙሳ። እሺ አለቄ። ነይ እንሂድ ፎዚያ ልጄ።
ጌታዬ መታ፣ እንጨቱ በጣም ዘገየ። በጣም ቆየ እኮ። አብዝታችሁ እኩል እንጂ ጌታው ሰዓድ። የአሁኑ እንጨት እኮ ከዶሚያት እንጂ ከእስክንድሪያ አይደለም የሚመጣው። እንደ እግዚአብሔር ፍቃድ በሚቀጥለው ሳምንት ይደርሳል ማለት ነው። እንደ ቸርነቱ ከዛ በፊትም ሊመጣ ይችላል። ቢሆን ይሻላል፣ ምክንያቱም ከሱቁ ባለቤቶች ጋር ተዋውለን ጨርሰናል። 10ሩን ለመኝታ ክፍልና 10ሩን ደግሞ ለመመገቢያ ክፍል እንዳደርስላቸው ጠይቀውኛል። እግዚአብሔርን ጠይቅ፣ እሱ ይፈጽምልሃል። ሐነን ወዳጄ፣ ከሱ ውጭ ማናለን ብለን ወዳጄ መታ? እስኪ ንገሩኝ አለቃ ሐነን፣ አንተም ወዳጄ ሰዓድ፣ ሕይወታችሁ ከእግዚአብሔር ጋር እንዴት ነው? እንግዲህ ያው ጊዜ ሲኖረኝ ልጆቼን ይዤ ለጸሎት ወደ ቤተ ክርስቲያን ሄዳለሁ። ጊዜ ሲኖረኝ? ለምን ቤታችሁ እስከ ልጆቻችሁ ጋር አትጸልዩም እንዴ? የምን ልጆች? አንተ የተባረክ ሰው ነው ወዳጄ መታ። አሁን ከምን ልጅ ጋር ነው አብረን የምንጸልየው? እያንዳንዱ ሰው ወደ ቤት እንደገባ እረፍት ያደርግና መተኛት ነው እንጂ። ታውቅ የለ ወዳጄ፣ ቀኑን ሙሉ ስንሰራ ነው የምንውለው። እንደሱ አይደለም ወዳጄ ሐናን፣ መስራት ብቻውን እኮ በቂ አይደለም። ለእግዚአብሔርም ጊዜ መስጠት አለብን። ከገቢያችን 1/10ኛውንም መስጠት አለን። የገቢያችንን 1/10ኛውን እኮ እንሰጣለን። አይ ከገቢያችን ብቻ አይደለም ከጊዜያችንም መስጠት አለብን። ሃይ መቶ ወዳጄ፣ አንተ እኮ ሊቀ ዲያቆናት መልካም መምህር ነህ። እኛ ግን እንዳንተ አይደለንም። በል እስኪ እንሂድ ወዳጄ። የለም እንድትሄዱ አልፈቅድም። ቤታችሁ ከልጆቻችሁ ጋር መጸለይ እንደምትጀምሩ ቃል ካልገባችሁልኝ አትሄዱ። ይህንን ማድረግ እንድንጀምር ጸልይልን ወዳጃችን። እንዴት አደሩ ጌታዬ መታ? እንዴት አደርክ የሱፍ? ዛሬ በጊዜ ነው የመጣኸው። እንጨቶቹ እንደደረሱ ልነግርህ ነው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አሁን አያችሁት? እግዚአብሔርን በጸሎት ስንጠይቀው እንዴት ነገሮችን እንደሚያቀልልን። ልክ ብለሃል ወዳጄ። ናይ ተቀመጪ፣ ራስሽን በስራ አታድክሚ። አልደከመኝም እኮ እናቴ፣ አልደከመኝም። ዲዳ፣ ፋውዚያ እና አባትሽ እስኪመጡ ድረስ ተነሽና እህትሽን ምሳ ማዘጋጀት አግዣት። አይ እናቴ ችግር የለውም። አባዬ እንቆያለን እንዳላልሰማሽም እንዴ? ለምሳ እኮ አይደርሱም። ታዲያ ፋውዚያ ምሳዋን የት ልትበላ ነው? እማዬ ስለ ፋውዚያማ አታስቢ። ከአያቷ ጋር እስካለ ድረስ የእርሷ ነገር አያሳስብ። በቃ የሱፍ፣ ጉዳዩን ተረድቻለሁ። አንተ ሄድ፣ እኔ ያስተካክለዋለሁ። እሺ አለቃዬ። እሺ ሳሙኤል፣ እግዚአብሔር እንዲህ ነው ያዘዘን፣ እርስ በርሳችሁ ተጣሉ ብሏል። ሁላችሁም እርስ በርሳችሁ ተዋደዱ ነው ያለው። እሱ ነው መጀመሪያ የጀመረው ጌታዬ። እኔ ምንም አላረኩትም። እናንተ መምታት ነበረብህ ልጄ። እግዚአብሔር ይቅር ይበል አትለውም? ከዛ እግዚአብሔር የሚያደርገውን ያውቃል። ይቅር በለኝ ጌታዬ፣ ተሳስቻለሁ። በቃ ነገ በጠዋት ሂድና ንስሐ ግባ ሳሙኤል ልጄ። ይህን ከማድረግህ በፊት ሂድና የሱፍን ይቅርታ ጠይቀው። ላረኩት ሁሉ ይቅር በለኝ በለው። እሺ አለቃዬ። ይቅርታ ጌቴ፣ ከሰው ጋር እንደሆንክ አላየሁም ነበረ። ችግር የለውም ሙሳ። ሳሙኤል ሂድ፣ ታዲያ ያልኩህን እንዳትረሳ። እባክህ አትዘንብኝ ጌታዬ። ሁላችንንም እግዚአብሔር ይቅር ይበለን። ደህና ዋል ጌታዬ። እሺ፣ ሁሉንም ቤት አደረስካቸው? የጠየቅኩህን ዕቃ ሳመጣህልኝ ሙሳ? ሁሉንም ጭኛለሁ፣ ምንም የቀረ ነገር የለም። ፎዚያ ልጄ፣ አጎት ሙሳ ወደ ቤት ይውሰድሽ ወይስ ከኔ ጋር ትቆያለሽ? እኔ ከአንተ ጋር ነው መቆየት የምፈልገው። መቆየት ከፈለግሽ አንድ ቃል ልትገቢልኝ ይገባል። ምን ቃል ልግባለህ አያቴ? ፎዚያ የኔ ቆንጆ፣ የምትስማሚ ከሆነ እኔ ሳረግ የምታየውን ለማንም አትንገሪ። እሺ አያቴ። ነይ የማየው ነገር ልንገርሽ። አያትሽ የት ቆይታችሁ መጣችሁ ብትልሽ ምን ትያታለሽ? ፎዚያ ልጄ። እኔ አላውቅም እላችኋለሁ። እንዴ እሱማ ውሸት ነው ልጄ። ምን ልበላት ታዲያ? አያቴን ጠይቂው በያቴን ቆንጆ። እሺ አያቴ። ስጪኝ ፎዚያ። እንዲህ አድርገን የምንሰጠውን ሁሉ ሰጥተን ጨረስን ማለት ነው። ማንም ሰው የት ነበርሽ ብሎ ቢጠይቅሽ ምን ትያለሽ? አላውቅም እላችኋለሁ። ለምን? ጠዋት የተባባልነውን ነገር ረሳሽው እንዴ ፎዚያ ልጄ? አስታወስኩት። አያቴን ጠይቁት እላችኋለሁ። እንደዛ ነው የኔ ልጅ። እግዚአብሔር ይጠብቅሽ። እንሂድ በቃ፣ አለበለዚያ አጎት ሙሳ መኪና ውስጥ ይተኛል። አንቺን ብትሆኚ ወደ ጌርጋ ለመሄድ በጠዋት መነሳት አለብሽ። እሺ? እሺ አያቴ። ሂጂ ሂጂ።
እንኳን በሰላም መጣህ ያሳ። አመሰግናለሁ። እናንተም እንኳን ደህና መጣችሁ። እንኳን ደህና መጣህ አባዬ። አመሰግናለሁ። የአባታችሁ ልጆች። አለማርፈድ ጥሩ ነው። አሁን ምሳ እናዘጋጃለን። ከታህታ መቼ ነው የመጣችሁት? ከ2 ሰዓት በፊት። ታህታ ሰዎች እንዴት ናቸው ታዲያ? ደህና ናቸው፣ ሰላም ብለውካል። አመሰግናለሁ። የሻውቂያና ተዘጋጅተሻል? አዎ አለቃዬ። ተነሱ ምሳ እንብላ። አዎ እንነሳ። ሁላችንም ደካክመናል። በይኔ ተቀመጭ። እግዚአብሔር ሆይ ምግባችንን ባርክልን፣ የተራቡ ወገኖቻችንን አንተ መግባቸው። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንደወደዳችሁት ተስፋ። እውነት ነው። እናመሰግናለን። በሉ ሴቶች ተነሱና ልብሳችሁን ቀዩ። በሉ ሂዱና ቀዩ። ቶሎ በሉ ሂዱ። ሌሎቹ ሰራተኞች ወዴት ሄደው ነው? ረሳው እንዲያሳ። ዛሬ እኮ መዝናኛ ቀናቸው ነው። አንድ ነገር ልጠይቅህ ነበር። ምን? 5 ከረጢት ዱቄት እንዲያመጡልን እንፈልጋለን። አስታውስኩት። የመላእክቱን ነው። ቂጣ ልትጋግሪ ነው? አታስቢን፣ ያመጣለሁ። እሺ፣ እንደ እግዚአብሔር ፍቃድ እንጋዘጋጃለን። የምታገለግይበት ረዥም ዕድሜ ያድልሽ። እግዚአብሔር ይባርክሽ የኔ ልጅ። እኔ የምለው አባቴ፣ ከንስሐዬ ውጭ አንድ ጥያቄ ልጠይቆ እችላለሁ? ትችያለሽ፣ ጠይቅኝ። ከመሸ በኋላ ለምንድን ነው የምትቀድሱት? እንዴት ልጄ? ኪዳን የምናደርሰው እንኳን እኮ ጠዋት 12 ሰዓት ግን ነው። አባቴ፣ እኔና ፎዚያ ብዙ ጊዜ ሲቀደስ ሰምተናል። የተባረክሽ ነሽ የኔ ልጅ። የሰማሽው ጉሳኑን ነው። እነርሱ ሲጸልዩን የሰማሽው። እናንተን እግዚአብሔር ባርኳቸዋል። ለዚህ ነው ጸሎታቸውን ለመስማት የቻላችሁት። ከዚህ በፊት የነገር ስንት ጊዜ ያጋጥሞታል? እውነቱን ለመናገር ዶክተር፣ አልፎ አልፎ ያማት ነበር፣ ነገር ግን ያን ያህል የከፋ አልነበረም። ግቢ ወይዘሮ ጀኔፌፍ። ምንድን ነው ዶክተር? ምንም አይደል። አንድ ጥያቄ ልጠይቅሽ ጄኔፌፍ፣ ማስታገሻ ስትወስጂ ህመሙን ያቀለለሽ ነበር ወይስ ስሜቱ እንደዚሁ ይቀጥላል? ማስታገሻ በወስድም ለውጥ የለውም፣ መልሶ ያመኛል። ይህንን ምርመራ እስካላደረግሽ ድረስ ስለ ሁኔታው ምንም ማለትም ሆነ መድኃኒት ማዘዝ አልችልም። ያሰጋል እንዴ ዶክተር? እውነት ለመናገር ይህን የሚያሳየን የምርመራ ውጤት ነው። ግን ማስታገሻ ልስጥሽና ህመም ሲሰማሽ መውሰድ ትችላለሽ። እንደ እግዚአብሔር ፈቃድ የምርመራ ውጤትም ጥሩ ይሆናል። ግን ለምርመራው አትዘጊ። አጋጠመሽ የኔ ቆንጆ? ላናግርሽ ፈልጌ ነበር። ምንድን ነው እሱ? ነይ። እሺ፣ ምን ሆነሽ ነው? ምን ልርዳሽ? እዚህ ከአንቺ ጋር መመንኮስ እችላለሁ? አዎ ትችያለሽ። ግን ንስሐ መግባትና ቅዱስ ቁርባን መቀበል የምፈልገው በራሴ ቤተ ክርስቲያን ነው። አይ አይቻልም። መመንኮስ ከፈለግሽ ትችያለሽ፣ ነገር ግን ቅዱስ ቁርባን ግዴታ እዚህ መቀበል አለብሽ። ንስሐሽንም እዚሁ ነው መፈጸም ያለብሽ። ምክንያቱም ምን መሰለሽ፣ የኦርቶዶክስና የእኛ እምነት ይለያያል። እሺ እናቴ፣ የኦርቶዶክስ ገዳም የት ነው የሚገኝ አላውቅም። ለመመንኮስ ግን እፈልጋለሁ። አሃ፣ እንግዲያው ምን ማድረግ እንዳለብሽ ልንገርሽ። ምን ታረጊያለሽ መሰለሽ የኔ ቆንጆ? ክብርና ሞገስ ምስጋናና ፍቅር ከአንድ ልጅ የሆነ አምላካችን እግዚአብሔር ሆይ ክብርና ምስጋና ውዳሴም ለአንተ ለፈጣሪያችን ለአንድ ልጅ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ እንዲሁም ኃያዊ ለሚሆን ለመንፈስ ቅዱስ ይሁን ዛሬ ዘወትርም ለዘላለሙ አሜን። እሱን የምታመሰግኝበት ረጅም እድሜ ይስጥሽ። ላንቺ ሚስጥሽ። በነገራችን ላይ አዲሱ ቤታችሁ በጣም ያምራል። አመሰግናለሁ አክስቴ። ትምህርት ቤት እስከሚዘጋ በጉጉት እየጠበቅኩ ነው አክስቴ። ምን መሰለሽ፣ አንድ ያሰብኩት ጉዳይ አለኝ አክስቴ። እኔም ላናግርሽ ፈልጌ ነበረ። ንገሪ፣ የሚፈልገሽ ነው? አይ መጀመሪያ አንቺ ንገሪ። ምን መሰለሽ፣ ለመመንኮስ እፈልጋለሁ። የማይታመን ነው። እኔም ላናግርሽ የነበረው ይህንን ነው።
በእውነት አክስቴ? አዎ፣ ካሰብኩትም ረጅም ጊዜ አለፈኝ። ግን እማዬና አባዬ ላይስማሙ ይችላሉ። እኔም ብሆን ልክ እንዳንቺው ይሄን ያሳሰበኝ። በይ እንጸልይ። እሺ። እግዚአብሔር ሞገስ ይሁንና ልባቸውን ያራራልን። እኔ ምልሽ አክስቴ፣ መነኩሴ ስንሆን የምንለብሰው ልብሳችንን ልካችንን ነያ። እሺ ፎዚያ። ወይኔ እንዴት ያምርብሻል! በጣም ቆንጆ ሆነሻል። እስቲ አንቺን ደሞ እኔ በእርግጠኝነት በጣም ነው የሚያምርብሽ። ኦ አንቺ መነኮሳት ራስ ነሽ። ስሚኝ ፈውዚያ፣ አንድ ነገር ቃል እንገባባ። ቀድሞ ገዳም የሚገባው ታላቅ ነው፣ ከዛ ታናሽ ይከተላል። እስማማለሁ አክስቴ። መጀመሪያ አንቺ ገብተሽ ከዛ ነው ይከተላሉ። በቃ ተስማምተናል። አሁን እንተኛ። ደህና ደሪ። በነገራችን ላይ ነገ ወደ ቤተ ክርስቲያን እመጣለሁ። አንቺም ትመጫለሽ? በደስታ ነው ፈውዚያ። ዛሬ እንዴት ነሽ እናቴ? እግዚአብሔር ይመስገን ፈውዚያ። ህመሙ ግን ይመጣል ይሄዳል። ዶክተሩ ያዘዘልሽ መድኃኒትስ? እመኝኝ የኔ ልጅ፣ እዚያ ያለውም ሆነ ካይሮ ያለው ዶክተር የሰጠኝ መድኃኒት ምንም መፍትሄ የለውም። አይዞሽ እናቴ፣ እግዚአብሔር ይፈውስሻል። እመቤታችን በእጆቿ እንድትዳብስሽ ጠይቂያት። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይመስገን። ሂጂ ሂጂ፣ እህቶችሽ እየጠበቁሽ ነው። ምሳ አብራችሁ ብሉ። ታውቂያለሽ ዛሬ ትልቅ ስራ አለብሽ። አውቃለሁ እናቴ። ዛሬ ለነዳያን ምግብ ለመስጠት ከእህቶቼ ጋር እንሄድ አይደል? እማዬ ግን ከምግብ ይልቅ ለምን ገንዘብ አንሰጣቸውም? የኔ ውድ ልጅ፣ ገንዘቡን ብንሰጣቸው ለሌላ ችግራቸው ማሟያ ያውሉታል። እንደዚህ ያለ ምግብ ግን ሰርተው አይመገቡም። ልክ ነሽ እናቴ፣ ልክ ነሽ። ይህንን ውሰድ አጎት ሰዓድ። አለቄ ደሞዜን ወስጃለሁ እኮ። ችግር የለውም፣ ይህ ለልጆች ነው፣ ወሰደው። አምላክ ረጅም ዕድሜ ይስጥህ። ብዙ እየረዳኸኝ ነው። ይህንን ልግስና በየወሩ እያደረክልኝ ነው። አሁን ሂድና ሌሎቹንም ሰራተኞች ወደ እኔ ላካቸው። ነገር ግን ተራ በተራ ይምጡ። እሺ። እግዚአብሔር ይስጥህ፣ ጨምሮ ይስጥህ፣ ሕይወትህን በደስታ ይሙላው። እመቤቴ ማርያም ሆይ እባክሽ እባክሽ እናቴ ማሪልኝ። እኛ ልጆችሽ ነን። እባክሽ ማረት። እመቤቴ ባክሽ ፈውሽልኝ። ስለምን ታለቅሻለሽ? ልጆቼ ገና ህጻናት ናቸው። ማን ያሳድጋቸዋል? የሚያሳድጋቸው ሰው በፈሪሃ እግዚአብሔር ባያሳድጋቸውስ ብዬ ይፈራሉ።
እባክሽ እመቤቴ፣ በጌታዬ ፊት አማልጅኝ እባክሽ። ትልቋ ልጄ ሌሎችን ለመንከባከብ እስከምደርስ እንዲያቆይ ለምኝልኝ እባክሽ። ከእኔ ጋር ነኝ። ወዴት? ለባለቤቴ እኮ እንደምወጣ አልነገርኩትም። ከአምላክ እናት ጋር እንደሄድሽ ብትነግሪው ምንም አይልሽም። እጅሽን ስጪኝ። ጊዮርጊስ ፈውሳት። እመቤቴ ሆይ ጉዳዩ እንዳለቀለት ታውቂ የለ? ወደ እኔ ለመነች፣ እኔም ልጄን ለመንኩላት። ልጄ ዕድሜ ጨምሮላታል። እጅህን ጫንባት። አንቺ ቅደሚ እመቤቴ። ይኸውልሽ ይሄ ነው በሽታሽ። መውሰድ ትችያለሽ። ክብርና ምስጋና ለአንተ ይሁን ጌታዬ ሆይ። ምስጋና ይድረስሽ እመቤቴ። ምስጋና ይድረስ ቅዱስ ጊዮርጊስ። ተመልከቱ ልጆች፣ እኔ አንድ አንቀጽ ስልላችሁ እናንተ ከኔ ኋላ ትደግማላችሁ። እሺ? በደንብ በሉ። እሺ? ጥሩ። እሺ በሉ። በድጋሚ በሉ። አሁን የሚቀጥለው ልጆች 3 ጊዜ ይረዝማል። የደከማችሁ ትመስላላችሁ። ደክሟችኋል እንዴ? እሺ የ5 ደቂቃ ረፍት እናደርግ። ይቅርታ መምህር። ምን ነበር ነዋል? ፈውዚያን ፈልጊያት ነበር። እሺ ችግር የለው። ምንድን ነው ነዋል? ይገርምሻል ፈውዚያ፣ ከትናንት ጀምሮ ልዩ የሆነ መንፈሳዊነት ይሰማኛል። ምንድን ነው እርሱ? ይኸውልሽ ትላንት በአንድ ጉባኤ ላይ ተገኝቼ ነበር። ትምህርቷ ልዩ ነው። ስታስተምር ከምነግርሽ በላይ በጣም ነው ደስ የሚለው። ማናት እርሷ? ስሟን ረሳሁት፣ ግን በሚቀጥለው ረቡዕ መታ እንደምታስተምር ተናግራለች። እንደምትመጪ ተስፋ አድርጋለሁ ፈውዚያ። እንዴታ፣ መጥቼ ይማራለሁ። እንደ እግዚአብሔር ፈቃድ ሆኖ በስሙ ስለተሰበሰብን እናመሰግነዋለን። በጌታ በኢየሱስ ክርስቶስ እመን፣ አንተና እቤትህ ትድናላችሁ ይላል። ይህ ማለት በእምነታችን ይፈረድልናል ማለት ነው። ከእግዚአብሔር ጋር ስንሆን ሰላም አለን። የእግዚአብሔር ሰላም በውስጣችን አለ። ምክንያቱም የጌታችን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻችኋል። ሁላችሁንም ያነጻችኋል። ሁላችሁም ድናችኋል? አዎ። ያለ ክርስቶስ ደም እምነትም ሆነ ሥራ ምንም ነገር እንደሌለ ማወቅ አለባችሁ። ያለ ኢየሱስ ደም ከሞት ድህነት ፈጽሞ የለም። መምህራችን ሐዋርያው ጳውሎስ እንዳለው በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ብሏል። በተጨማሪም ያዳነንና በቅዱስ አጠራር የጠራን እግዚአብሔር ነውና፣ ይህም ማለት እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ሥራችን መጠን ፈጽሞ አይደለም። ይህም ጸጋ ከብዙ ዘመናት በፊት በክርስቶስ ኢየሱስ ተሰጠን። ይሄም ማለት ምን ማለት ነው? ባመናችሁበት ቅጽበት ድናችኋል ማለት ነው። ድህነትን አግኝታችኋል። ይቅርታ። አቤት፣ ጠራሽኝ? መልካም ሥራ ያሻንም እያልሽ ነው። ግን እኮ ሐዋርያው ቅዱስ ያዕቆብ እምነት ያለ ሥራ ሙት ነው ይላል አይደል? ለመዳን የኢየሱስ ደም ብቻ አያስፈልግም፣ በቂ አይደለም እያልሽ ነው የኔት? ንገሪኝ። አይደለም፣ የኢየሱስ ክርስቶስ ደም ለሰው ልጅ ሁሉ የመዳን ምክንያት ነው። ነገር ግን የኢየሱስ ክርስቶስ ደም ጥቅም ሌላ ጉዳይ ነው። የኢየሱስ ክርስቶስ ደም መላውን ዓለም ማዳን ይችላል ብለሽ የምታስቢ ከሆነ ታዲያ ምን ይቀራል? እህት ልትነግሪኝ ትችያለሽ? አንቺ ሙሉ ዓለም ይቅር የተባለ ይመስልሻል? እግዚአብሔር አንድያ ልጁን እስኪሰጠን ድረስ ዓለሙን ሁሉ እንዲወዶታል። ነገር ግን ዓለሙ ሁሉ ድኗል ማለት ነው ወይስ በእርሱ ያመኑና የተጠመቁ? የጌታችን ደም ለሁሉም ነው። ግን ምን መሰለሽ፣ ድህነት ቅድመ ሁኔታዎች አሉት። እነዚህ ቅድመ ሁኔታዎች ምንድን ናቸው ትያለሽ የኛ ፈላስፋ? አንደኛ እምነት፣ ሁለተኛ ጥምቀት፣ ሶስተኛ ከምስጢራተ ቤተ ክርስቲያን መሳተፍ፣ አራተኛ መልካም ምግባራት ናቸው። ወይ ጉድ በለው!
በጣም የሚያስገርም ነው። ቅድም ከመጽሐፍ ቅዱስ በጠቀስኳቸው ጥቅሶች አትስማሚም ማለት ነው? እንደዛ ነው የልህት? አንቺ አንድ ጥቅስ ይዘሽ የተቀሩትን ጥቅሶች በሙሉ ተውሻቸው። ሰይጣንም ጌታችን ኢየሱስ ክርስቶስን ለመፈተን በመጣ ጊዜ በመጽሐፍ እንደተጻፈ እያለ አጣሙ ሲጠይቀው ጌታችንም እንዲህም ተብሎ ተጽፏል በማለት ነበር አስማምቶ የመለሰለት። ስጋ ያለ ነፍስ ሙት እንደሆነ ሁሉ እምነትም ያለ ምግባር እንዲሁ ሙት ነው። በፍቅር የሚፈጸም እምነት ወዴት አለ? ትንቢትም ሚስጥርም እውቀትም ሁሉ ቢኖረኝ ፍቅር ከሌለኝ ከንቱ ነኝ የሚለውን አላነበብሽምን? ቆይ አንቺ ፍቅር የላትም ያለሽ ማን ነው? ገና ስብከትሽን ስትጀምሪ ነበር ቅዱሳንና አማላጅነታቸውን የነቀፍሽው። መነኮሳይቱንና ካህናቱን ሳይቀር ተቃውመሻል። ፍቅርሽ ታዲያ ምኑ ጋር ነው? አስወጣት! አስወጡልኝ! አሁን ቆመሽ የምታስተምሪበትን ቤተ ክርስቲያን በስሙ የሆነለትን ቅዱስ ጊዮርጊስን ሳይቀር ተቃውመሻል። ፍቅርሽ ታዲያ ምኑ ጋር ነው? አስወጡልኝ! አስወጡልኝ! ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሁን ብሏል። አባ ለሴትዮዋ በቤተ ክርስቲያን ውስጥ ስለመለስኩላት መልስ አጠፋሁ እንዴ? ምንኩስናን ቅዱሳኑን እየተሳደበች ነበር እኮ። አማላጃችንን ቅዱስ ጊዮርጊስን ሳይቀር እኮ ነው የሰደበችው። በቤተ ክርስቲያን ውስጥ ሴትዮዋ ላይ ያደረግሽው ነገር መልካም ነው። እግዚአብሔር ፈቃዱ ለመሆኑ ሰማዕቱ ቅዱስ ጊዮርጊስን ልኮ ሰማያዊ ምልክት አሳይቷል። ቅዱስ ጊዮርጊስ ይህችን ሴት ወደ ቤተ ክርስቲያን እንዳትገባ ከልክሏታል። ተቀመጭ የኔ ልጅ። አባ ቄስ ጊዮርጊስ እንዳልመነኩስ ከለከሉኝ። ምክንያቱን አላወቅኩም። ለመመንኮስ በማሰብ የተሳስቻለሁ? አልተሳሳትሽም የኔ ልጅ። ቄስ ጊዮርጊስ እንደዚህ ያለሽ በአገልግሎት ከእርሱ ጋር እንድትቆይ ስለፈለገ ነው። ታዲያ መመንኮስ እችላለሁ? ምንኩስና ታላቅ ስጦታ ነው። በጌታ መመረጥም ነው። ምንም ስህተት የለበትም። እና ግዝቱንስ ምን ማድረግ እችላለሁ? እግዚአብሔር መንገዱን ያቃናልሻል የኔ ልጅ። እኔ ዘንድ አስቀድሰሽ እንድትቆርቢ አሁን ሂጂና ቄስ ጊዮርጊስን አስፈቅጂ። ፋውዚያ የኔ ልጅ የግድ መመንኮስ አለብኝ ካልሽ እዚሁ መመንኮስ ትችያለሽ። እዚሁ ለአንቺ የሚሆን ክፍል እሰራለሁ። አሁን የኔ ወድ እሺ በይን እባክሽ። ለአንቺ የሚሆን ክፍል እዚሁ እንሰራልሻለን። እባክሽ ፎዚያ ለእኛ ስቲ እሺ በይ። እባካችሁ ገዳም ገብቼ የምንኩስናን ህይወት መኖር እፈልጋለሁ። እዚህ ከእናንተ ጋር ከቆየው ግን በማልፈልጋቸው ስራዎች እጠመዳለሁ። እግዚአብሔር መንገዱን ይምራሽ የኔ ልጅ። እባክሽ አስቢበት። የመነኩሴ ህይወት ምን እንደሚመስል ታውቂያለሽ? በጣም ከባድ ህይወት እኮ ነው ፋውዚያ። ሁሉም በእግዚአብሔር ኃይል ይሆናል አባዬ። አባና ቄስ ጊዮርጊስ ፈቅደውልኛል። እሺ የኔ ልጅ ሂጂና ተመልከቺ። እግዚአብሔር ሁሉንም ያስተካክለዋል። ይቅርታ አድርጉልኝ። ከእህቶቼ ጋር ቤተ ክርስቲያን ሄደን ማጽዳት አለብን። እንሂድ። ሰላም ለአንቺ ይሁን ፈውዚያ የኔ ልጅ። ሰላም ለእናንተ ይሁን። ሰላም ለእናንተ ይሁን። ሰላም ለእናንተ። ሰላም ለእናንተ። ይቅርታ አድርጉልኝ ክቡር አባቴ። ቤተ ክርስቲያኑን ለማጽዳት ነበር የመጣን። እንዴት አድርጋችሁ ነው የምታጸዱት ልጄ? ንገሪኝ እስቲ። አባታችን ለጽዳት የሚያስፈልገን ሁሉን ነገር ይዘናል። እግዚአብሔር ይስጣችሁ። እግዚአብሔር ይባርካችሁ። እኛም እናግዛችኋለን ፋውዚያ። መልካም። ስራዎችን እርስ በርስ እንከፋፈላለን። ነዋልና መርያም ስዕል አድኖቹን ታጸዳላችሁ። ፋይዛ ደግሞ አበባ ማስቀመጫዎቹን ታጸጃለሽ። እኔስ ፋውዚያ? እኔና አንቺ ምንጣፎቹን አብረን እናጸዳለን።
እንስበዋለን። ከዚያ በሌላኛው በኩል እናዞረዋለን። ገባሽ? ተረዳሽኝ? አሁን ምንድን ነው የሻውቂያ እናት? ጌታዬ ያሳ እነዚህን ልኳል። ሴቶቹ ይለኳቸውና የማይሆኗቸው ከሆነ ይቀየራል ብሏል። ይኸው እንኩም መቤቴ። አሳይኝ እስኪ። አመሰግናለሁ። አመሰግናለሁ። እስኪ ሊያው አምጪ። አያሳ ለልጆቻችን አዳዲስ ቀሚሶችን ላክ። ለቴዲዳ ለሰርጓ የምትለብሱትን ልብስ እኮ ነው የላከላችሁ። ውስጡ ምን እንዳለን እስቲ። ይሄ የፋይዛ ነው፣ ይሄም የሷ ነው። ይኸው የአንቺ ፋውዚያ። ልጆች ፋይቃ፣ ፋይዛ ኖ አንዴ። አባታችሁ ምን እንደላከላችሁ ተመልከቱ። እንኪ ፋይቃ ለሰርግ የምትለብሱት ነው። ፋይዛም እንጂ። እንዴ ይሄ ምንድነው ማዬ? አያሳ ምን አይነት ልብ ነው ያለ? አያችሁ ሴቶች፣ አባታችሁ እናታችሁንም አልረሳም። ለአባታችን ረጅም እድሜ ይስጠው። በሉ ሂዱ፣ ልብሶቻችሁን ለኩ እንጂ ሴቶች። በሉ ሂዱ። ልጄ የሰርግ ቀሚስ ለብሰሽ እንደማይሽ ተስፋ አደርጋለሁ። ምን ነው የኔ ውድ፣ ደስተኛ አይደለሽም እንዴ? እኔ ደስተኛ ነኝ፣ ግን አክስቴ ዲዳ ናት ደስተኛ ያልሆነችው። ለምን? ማግባት የማያስደስተው ሰው አለ እንዴ? አክስቴ ዲዳ መመንኮስ ነው የምትፈልገው። እመቤታችንም ነግራታለች። ቤተሰቦችሽ ካልተስማሙ የልጄ የክርስቶስ ሙሽራ እንድትሆኝ ወስድሻለሁ ብላታለች። ይህን ማን የነገረሽ? አክስቴ ዲዳ። እግዚአብሔር የፈቀደው ይሆናል። አሁን ሂጂ በቃ። እግዚአብሔር መጽናናቱን ይስጣችሁ። ገዳም ልሂድና ለመንኩስ ስትለኝ አላመንኳትም ነበር። ለዚህ ነው ቅድስት ድንግል ማርያም መታ የወሰደቻት። ምን ነው ወደ ገዳሙ በሰደድኳት ኖሮ። ተይ እንዲህ አትበይ። ሙፊዳ አሁን ከድንግል ማርያም ጋር ናት። ስለዚህ ከማልቀስሽ ይልቅ ደስ ሊለን ነው የሚገባው። ዲዳ ሄደች። ሄዳለሽ ፋውዚያ። አብረን ለመመንኮስ ተስማምተናል ነበር። እንዴት ጥለሽኝ ትሄጃለሽ አክስቴ? ለምንድን ነው የምታለቅሽው ፋውዚያ? የማለቅሰውማ ጥለሽኝ ስለሄድሽ ነው። እነዚህ እነማን ናቸው? እነዚህ ለመመንኮስ ፍላጎት የነበራቸው ደናግል ናቸው ፋውዚያ። ምንም እንኳን እነዚህ ደናግል ለመመንኮስ ባይችሉ ንጽህናቸውን ስለጠበቁ የመነኮሳትን ክብር አግኝተዋል። ከእናንተ ጋር መምጣት ፈልጋለሁ። መጀመሪያ እናትሽን ጠይቂያት። እናቴ ይሻትል። ለማንኛውም አሁን ሰማዕቷ ቅድስት ሄሚያና እና 40 ደናግል ልንጎበኛቸው፣ በዓሉንም ከእነርሱ ጋር ልናከብር ልንሄድ ነው። ግን ልነግርሽ የምፈልገው ነገር አለ። መንኩስሽ የመነኮሳት ራስ ትሆኛለሽ። ብዙ መነኮሳት ልጆችም ይኖሩሻል። ከዛ ወደ እኛ ትመጫለሽ። ጌታ ሆይ ስምህ ምስጉን ነው። አምላኬና መድኃኒቴ ሆይ አመሰግንሃለሁ ስለ ገባህልኝ ቃል ኪዳን፣ ወሰን ስለሌለው ፍቅር ሁሉ አመሰግንሃለሁ። ስለ ሁሉም ነገር የተመሰገንኩን። እባክህ ጌታዬ ሆይ መመንኮስ ለሚፈልጉ ቦታ እንዳዘጋጅ ሀብትን ስጠኝ እባክህ። በፊትህ ስለማፈሰው እንባ ስትል እባክህ ሀብትን ስጠኝ እባክህ ጌታዬ፣ እባክህ ሀብትን ስጠኝ። ፋውዚያ ለምንድን ነው የምታለቅሽው? እዚህ ቤት ውስጥ ከነዚህ ስዕላት ሌላ ምን አለሽ? አንተ ማነህ? የእግዚአብሔር ሰማዕት አቡ ሴፊን። አቡ ሴፊን? ስለ አንተ ሰምቼ አላውቅም። ክቡር አባቴ፣ በህልም ያየሁት ይሄን ነው። የመጀመሪያም አይደለም፣ ከዚህ በፊትም አይቻለሁ። አዎ አባቴ፣ ግን አቡ ሰፊን የሚባል ሰማዕት አለ እንዴ?
በረከት ይደርብኝ አቡ ሰፊን። የእግዚአብሔር ሰማዕት ቅዱስ አቡ ሰፊን፣ ከሰማዕታት መካከል አንተ የከበርክ ነህ። ማድረግ ያለብኝ ንገረኝ። ለካይሮ ገዳም ፈልግሻለሁ። ካይሮ ያለ ገዳም? አዎ፣ በቅርቡ ወደ ገዳሙ ወስድሻለሁ። አንዳንድ መነኮሳት በገዳሙ ውስጥ ዘመዶቻቸውን ያስተናግዳሉ። ስለዚህ አንዱ የሁለት መነኮሳት ሲያዩሽ የማን ዘመድ ነሽ፣ እንዴት መጣሽ ይሉሻል። መልስ አትስጫቸው፣ እንዳልሰማ ሆነሽ እለፊያቸው። በትምህርተ መስቀል ታማተብ ትችላለህ? የጸላኢን ፈተና ስለምፈራ ነው። አዎ፣ ይኸዋ ማተቡ። በይ ተነሽ እንሂድ። አይዞሽ ተነሽ። የአቡነ ሰይፉን ገዳም በአሮጌዋ ካይሮ በማስርስ አልቃዲማ በ1952 ዓመተ ምህረት ተመሰረተ። የእኔ ቆንጆ ማነሽ አንቺ? እዚህ ያለው ዘመድሽ ማን ነው? አሁንስ ገዳሚውን ጎበኘሽው? አዎ፣ ግን እንዴት ነው ወደዚህ የምመጣው? አታስቢ፣ እግዚአብሔር መንገዱን ያዘጋጅልሻል። ሰማዕቱ አቡነ ሰይፈን ሙሉ የገዳሙን ገጽታ ካስጎበኛት በኋላ ጊርጋ ወደሚገኘው የመኝታዋ ክፍል መለሳት። ይህ የሆነው በ1952 ዓመተ ምህረት ነው። አቡ ሰፊን፣ እግዚአብሔር መንገዱን ያዘጋጅልሻል ብለኸኛል። እኔም ቃልህን በእምነት እጠብቃለሁ። ፈውዚያ። ሰላም ናዲያ። ጸሎት አቋረጥኩሽ እንዴ? አይ ጨርሼ ነበር። እንኳን አደረሰሽ። ነገ የነነዌ ጾም ይጀመራል። እንደ እግዚአብሔር ፈቃድ መጥቼ አስቀድሳለሁ። ወደዚህ ከመጣሽ ሳምንት ሆኖሻል። ቤተክርስቲያን ከኛ ጋር ለማጽዳትም ሆነ ለሌላ ጉዳይ የመጣሽ አይደለም። በሰላም ነው? እሱን በኋላ እነግርሻለሁ። አሁን በጣም አስደሳች ዜና አለኝ። ትላንት ቤተክርስቲያን እየጸለይኩ ነበር። ከዛ ከካይሮ ከሰማዕቱ አቡ ሰይፈን ገዳም የመጣች መነኩሴ ይተዋወቁ። የምርሽን ነው? ላያት እፈልጋለሁ። ቅዳሴ እኛ ዘንድ ታስቀድሳለች። አስተዋውቃችኋለሁ። ችግር የለውም። እባክሽ ናዲያ፣ ውለታሽን አረሳውም። ስለ ጎበኙን እግዚአብሔር በበረከቱ ጎብኝቶናል። ይቀመጡ። ኧረ እኔ ነኝ በእናንተ የተባረኩት። የተባረከ ቤተሰብ ነው ያለኝ ፈውዚያ። የእንግዳ አቀባበልሽ ለእኔ ታላቅ በረከት ነው። ለመሄድ ወሰኑ ማለት ነው? አሁን ፈውዚያ አታስቢ። ለመመንኮስ ያለሽን ፍላጎት ለሞሄ ኬሪያ ነግርልሻለሁ። እንደ እግዚአብሔርን ፍቃድ በአድራሻሽ መሰረት መልሱን ልክልሻለሁ። በጉዞ ሁሉ እግዚአብሔር ከእርሶ ጋር ይሁን እማሆይ። ለአንቺም መንገድሽን ክርስቶስ ያቅናልሽ እማሆይ። ለመመንኮስ ያላትን ፍላጎት ለእርሶ እንደማደርስ ቃል ገብቼላት ነበር። አሁን ምን መመለስ እንዳለብኝ አላውቅም። እንጸልይና እግዚአብሔር የሚመራንን እናያለን። እሺ እናቴ። እዚህ ደብዳቤ ውስጥ ያለው ታሪክ ምንድን ነው ፈውዚያ?
የእውነት እኛን ጥለሽን ለማንም ሳትናገሪ ልትሄጂ ነበር? ታውቅ የለ አባዬ፣ ሕይወቴን ለጌታዬ ልሰጥ እንደምፈልግና መላእካዊ ኑሮ ለመኖር እንደምሻ። ጣሪያ ላይ እንደ ልብሽ የምጸልይበትን በዓት አባትሽ እንደሚሰራልሽ ነግሮሻል ነበር? በአንቺና በእህቶቿ ፊት ነበር ሀሳቡን ያቀረቡላት። ነገር ግን እሷ እምቢ አለች። ምን እናርግ ታዲያ? እንግዲህ እርሱ ፍቃድ ይሁን። ስለ ጌታ ፍቅር ሁሉን ጣለች፣ የሞቱን መከራ ተሸከመች። በእግዚአብሔር ጸጋ ብርሃን ተሸልማ ታየች እናታችን በጻድቃን ከተማ። አቤቱ አቤቱ። ይኸውማ ሆይ ቤተሰቦችሽ ሁሉ እንዴት ናቸው? ሁሉም በአንድነት ሰላም ብለውታል። ደብዳቤው ደረሰሽ? አዎ ደርሶኛል። አስደሳች ዜና ይዤሎታለሁ። ቤተሰቦቼ እንድመነኩስ ፈቀዱልኝ። እንዴት ሊሆን ቻለ? ባለፈው አባቴ ስለ ገዳሙ እየጠየቀኝ ነበር። እንደተረዳሁትም በሀሳቡ የሚስማማ አልነበረም። አሁንማ ሆይ አባዬ አልተስማማም ነበር፣ ግን እመቤታችን ለማዬ ተገለጠች። ፈውዚያ የተወለደች ጊዜ የእኛ እንደሆነች የነገርኩሽ ትዝ አይልሽም? ስለዚህ ትሂድ አለቻት። እጅግ በጣም ደስ ብሎኛል። እርስዎ መች ሊመለሱ ነው? ከ2 ቀናት በኋላ። እሺ በቃ ከእርስዎ ጋር ሄዳለሁ። እሺ ምንም ችግር የለውም። በአሮጌው ካይሮ የአቡነ ሴፈን ገዳም ሚያዝያ 8 በ1954 ዓመተ ምህረት ከዚህ በፊት እዚህ ቦታ መጥቼ እንደነበር ብነግሮ ያምኑኛል? እማሆይ እንዴት? ከዚህ በፊት ወደ ካይሮ መጥተሽ ነበር እንዴ? አይ መቼም በህልም መሆን አለበት። አቡ ሰይፊን ወደዚህ እንዳመጣኝ አልነገርኩትም ነበር? አዎ ረስቼው ነው እንጂ ነግረሽኝ ነበር። አምንሻለሁ። የገዳሙን መምኔትም ወይ ኬሪያ ዋስፍ ዘንድ ሄደን ቡራኪያቸውን እንቀበል። ደስ ይለኛል እማሆይ። እንኳን ደህና መጣችሁ። ይህች ማናት? እማሆይ ማርያም አስታወሱ? ባለፈው ስለ እርሷ የነገርኩትና ደብዳቤ ጻፍንላት። በመጨረሻ ተገናኘን ፎዚያ። በመምጣቴ የገዳሙንና የእርሶን ቡራኪ ያገኘው። እማሆይ ማርያ ውሰጃትና ገዳሙን አሳያት፣ ከመነኮሲያቱም ጋር አስተዋውቂያት። እሺ እማሆይ። ሄራኒ እናታችን ቅድስቲቱ በጸሎትሽ ደክሟል የሰይጣን ጉልበቱ። ገና በማህፀን እግዚአብሔር መረጣት፣
ወደ ዓለም ስትመጣ በቃሉ ቀደሳት። ሄራኒ እናታችን ክርስቶስን ለብሳ በፊቱ ቆማለች ወንጌል ተንተርሳ። አቤቱ ተነሽ የኔ ልጅ ነይ ከኔ ጋር። በዚህ በብርድ ምን ታረጊያለሽ? የት ነኝ እማሆይ? ነይ ወደ እኔ ክፍል ሄደን እህል ቅመሽና አረፍ በይ። ነይ የኔ ልጅ። እየጾምኩ ነው እማሆይ። ለ3 ቀናት ምግብ እንዳልበላሽ ማየት ችያለሁ የኔ ልጅ። ነይ እንሂድ። መታዘዝ ከሰነፍ መስዋዕት ይበልጣል የኔ ልጅ። እሺ እናቴ። ፉዚያ ገዳም ከገባች ጀምሮ እመምኔታችን እማሆይ ኬሪያ ስሟን ሄራኒ ብላ አወጣችላት። ሄራኒ ሄራኒ። እመት እማሆይ። ይህ ደብዳቤ ላንቺ ነው። አመሰግናለሁ እማሆይ። የኔ ልጅ ትተሽን በመሄድሽ ምክንያት ከፍተኛ ህመም ወደ ቤታችን እንደገባ ልገልጽልሽ እወዳለሁ። ልጄ ወደ ቤት ብትመለሺ የምትጸልይበት የራስሽ የሆነ ክፍል እሰራልሻለሁ። ባላግቢም ብዬም አላስገድድሽም። የክርስቶስ ሙሽራ ለመሆን ያለሽን ፍላጎት አከብራለሁ። እባክሽን ልጄ ነይ ወደ ቤትሽ። ውድ አባትሽ ዳሳ። ጌታ ኢየሱስ ክርስቶስ ሆይ እባክህ ብርታቱ ነኝ። በቤትህም በፍቅርህም ልጽና። ሄራኒ። እመትማ ሆይ ይቅርታ ከጸሎት አቋረጥኩሽ። አላቋረጡኝም። ምን ልታዘዝ? መልካም ዜና አለኝ። እናታችን 2ኛ ፎቅ ላይ ክፍል እንዲሰጥሽ አዘዘች። ጌቴ ኢየሱስ ክርስቶስ ያመሰግንሃለሁ። ይህ ታላቅ ነገር ነው እናቴ። ይህ ለእኔ አይገባኝም። እንደ እሷ አትበይ ሄራኒ። ይህ በደንብ ነው የሚገባሽ ላንቺ። ነይ ግቢ ሄራኒ። እና ምን ይመስልሻል? ይህን ክፍል እንድትኖሪበት ፈቅጄልሻለሁ። እሺ እናቴ። ጸሎቴን የሰማኝ እግዚአብሔር ይመስገን። አቡ ሰይፊንም ክፍል ስለሰጠኝ የተመሰገነ ይሁን። በመጀመሪያ ሻንጣዎችሽን አስገቢ። በነገራችን ላይ ካጠገብሽ ኢትዮጵያዊት መነኩሲት ናት የምትኖረው። ቅድስና ያላት እናት ናት። በክፍልሽ መስኮት ልታያት ትችያለሽ። አንድ ቀን ወስድሽና አስተዋውቃቸዋለሁ። እሺ እማሆይ።
ነይ ግቢ የኔ ልጅ፣ ነይ ግቢ። ኬሪያ ወደ ውስጥ ግቢ። አዲሷ ልጅ ነይ ግቢ፣ አይዞሽ። ኑ ግቡና እዚህ ተቀመጡ። አንቺ የሰማዕቱ አቡ ሰይፈን ገዳም አስተዳዳሪ ትሆኛለሽ። ይሰሙኛል ሞይ ኬሪያ? ይቺ ልጅ የአቡ ሰይፈን ገዳም አስተዳዳሪ ትሆናለች። ምን ማለት ነው ማሆይ? ገና ለነገሮች አዲስ የሆነች ወጣኒት ናት። ማንም አያውቃት። ይሰሙኛል? የምልሽን አድምጪ። እርሷ ናት። እርሷ ስትሾም እኔ እዚህ አልኖርም፣ ወደ እግዚአብሔር ሄዳለሁ። የነገርኩሽን ግን እንዳትረሽ። አንቺ ብሩክት የሆንሽ ልጅ ተነሺና ወደ ባትሽ ሂጂ። እሺ እማሆይ። ብሩክት ልጅ ናት። ብሩክት እግዚአብሔር ሆይ ድረስልኝ። አምላኬ እግዚአብሔር ሆይ እባክህ ጠብቀኝ። አምላኬ የአምላክ እናት ድረሽልኝ። የአምላክ እናት ድረሽልኝ። አምላኬ እግዚአብሔር ሆይ ጠብቀኝ። ሄራኒ ምን ሆነሻል? በሩን ክፈችልኝ። በሩን ክፈችልኝ ሄራኒ። አምላኬ እግዚአብሔር ሆይ እባክህ ድረስልኝ። አቡ ሰይፊን እባክህ። አምላኬ ሆይ እባክህ አምላኬ ድረስልኝ። ብቻሽን የምትጎሽ ይመስልሻል? ሁል ጊዜም ቢሆን ከኋላሽ እከተልሻለሁ። የገባሽበት እየገባሁ ሁልጊዜ ሰላምሽን እነሳሻለሁ። መብርሃን እናቴ ድረሽልኝ እባክህ። በሩን ክፈችልኝ ሄራኒ። መብርሃን ድረሽልኝ። በሩን ክፈች እኮ ነው የምለው። ድረሽልኝ እባክሽ። ምን ሆነሻል የኔ ልጅ? ምን ተፈጠረ? ተረጋጊ። አይዞሽ 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 የኔ ልጅ። ሰይጣን ነው እናቴ፣ ሰይጣን ነው። ተረጋጊ። በትምህርተ መስቀል አማት። እሺ እናቴ። በቅዱስ መስቀል። እሺ ነይ ከኔ ጋር ቀስ በይና ነይ። ተነሺ። ምን ነው? ምን ሆንሽ? ምን ገጠመሽ የኔ ልጅ? እባክሽ እናቴ ዛሬ ካንቺ ጋር ልደር እባክሽ። አትፍሪ የኔ ልጅ። ሰይጣን ማለት ልክ እንደ ገለባ ነው። በትምህርተ መስቀል ስታማትሚበት አንዴ ነው እንደ ጢስ በኖ እንደ ጉምተን ነው የሚጠፋው። ወጣኔት ስለሆንሽ ሊያስፈራራሽ ነው እንዲህ የሚያደርገው። አሁን ወደ በዓትሽ ሂጂ። ደግሞ አትፍሪው። በገጽሽና በመላ አካልሽ ላይ በትምህርተ መስቀል አማትብ እንጂ ምንም ፍርሃት እንዳይሰማሽ። አዲሷ ልጅ እመትማ ሆይ አልሀዲሩን ጥረጊ። እሺ እናቴ። ግን አልሀዲር ምንድን ነው? ይህ የቆምሽበት መተላለፊያ መንገድ ነው። እሺ እናቴ። በይ መጥረጊያውን ያዥና ነይ። አንቺ ወጣኒት ሴት መጥረግሽን አቁሚ። እሺ እናቴ። አንቺ ወጣኒት ሴት ነይና ሀዲሩን ጥረጊ። እሺ እናቴ። በቃ መጥረግሽን አቁሚና ወደ ባትሽ ግቢ። እሺ እናቴ።
አንቺ በስርዓት ታንጸሽ ያደግሽ ልጅ ነሽ። እነዚህ ሁሉ መድኃኒቶች በጤናሽ ላይ ምንም መሻሻል አላመጡም ልጄ? እኔ እንጃ እማሆይ፣ እግዚአብሔር ይስጦ። እርስዎ ብዙ ሐኪሞች ዘንድ ወስደውኝ ብታከምም ለውጥ ግን የለውም፣ ምንም ለውጥ የለውም። ስሚኝ ሄራኒ፣ ነገ ባህታዊ አባ ሚናስ አልቫሮ መሲ ዘንድ እንሄድና እንዲጸልዩልሽ እናደርጋለን። እሺ እናቴ። አረፍ በሉ። ሌሊት ሳትተኛ ለብዙ ሰዓት ቆማ ታነባለች። በዚህ ድርጊቷ ሰይጣን ተናዶባታል። ይህ የሚያስቸግራት የራስ ምታት ከሰይጣን የመጣ ውጊያ ነው። አድምጭኝ እማሆይ ኪሪያ፣ ይህቺ ልጅ የእናንተ መምኔት ትሆናለች። በእርሷ የአገልግሎት ዘመንም ገዳሙ ጥሩ መሰረት ይይዛል። በገዳሙ ውስጥ ከአንድ በላይ ቤተ መቅደስ ይኖራል። እንዲሁም ብዙ መነኮሳያት ልጆችም ታፈራለች። እማሆይ ኪሪያ፣ ያኔ በሕይወት ከቆየው እኔ አስታውስሻለሁ። ቀድሜሽ ወደ ገነት ከሄድ አሁን ያልኩሽን አስታውሽ። አንቺ አባትሽ ልጅ እግዚአብሔር ራስ ምታትሽን ያስወግድልሻል። እግዚአብሔር ረጅም ዕድሜን ያድሎት አባታችን። አባ መቃርስ፣ አንዳንዴ በምጸልይበትና በምሰግድበት ሰዓት እባብና ጊንጥ ጭንቅላቴ ስራ አገኛለሁ። በጣም ያስፈሩኛል። አትፍሪ የኔ ልጅ። በትምህርተ መስቀሉ አማት ቢባቸውና ጸሎትሽን ቀጥይ። ምክንያቱም ለአጋንንት አስፈሪው መሳሪያ ጸሎት ብቻ ነው። ስታማት ቢባቸው እንደ ጢስ ከአጠገብሽ በነው ይጠፋሉ። በትዕግስት ጸልይ። ጥቅምት 26 በ1954 ዓ.ም ቅድስት እናታችን ጣማ ፌራኒ ጥቅምት 16 ቀን በ1947 ዓ.ም በአሮጌዋ ካይሮ በሚገኘው የታላቁ ሰማዕት የአቡነ ሰይፈን የሴቶች አንድነት ገዳም ምንኩስናዋን ተቀበለች። በዚያ ጊዜ በገዳሙ ውስጥ ቤተ ክርስቲያን ስላልነበረ እማሆይ ሄራኒ የመነኮሰችው በገዳሙ አቅራቢያ በሚገኘው የአቡነ ሰይፈን መታሰቢያ ቤተ ክርስቲያን ውስጥ በቄስ መቃርስ እጅ ነው። እግዚአብሔር ሆይ፣ እኔ አንተ ሙሽራ ሆን ዘንድ አይገባኝም። አንተ ክቡር ደምህን ዋጅተህ ለሙሽርነት አጭተኸኛል። እኔ ግን ለአንተ ምንም አላደረግኩልህም። አንተ በብሩካን እጆች ያዘኝ፣ ደግፈኝ፣ አበርታኝ። ከዚህ ዓለም አሸንክታብ መለየትን አድለኝ። የሚቻልህ አንተ ብቻ ነህና በምትፈልገው መንገድ እጓዝ ዘንድ ኃይል ስጠኝ። እግዚአብሔር ሆይ፣ ጠላቶቼ የማያንቀላፉ እንደሆኑና የኔንም ደካማነት እንዲሁ አንተ ታውቃለህ። እነሆ እኔነቴን ሁሉ በብሩካን እጆች ላይ አሳርፋለሁ። እስከ ሞት ድረስ እንዳላንቀላፋ በቅድስና ክንፎች ከልለኝ። እግዚአብሔር ሆይ፣ አንተ የፍቅር አባት ነህና ዓይኖቼን ጥዑማት ቃልህ ያንቋቸው። ሁሌም በትጋት አገለግልህና መሰግንህ ዘንድ ኪርያላይሶን አቤቱ ይቅር በለን። ኪርያላይሶን አቤቱ ይቅር በለን። ኪርያላይሶን አቤቱ ይቅር በለን። አትፍሪ ልጄ፣ በትምህርተ መስቀል አማትቢባቸውና
ጭንቅላትሽን እነርሱ ላይ አድርገሽ ጸሎትሽን ቀጥይ። ኪርያላይሶን አቤቱ ይቅር በለን። ኪርያላይሶን አቤቱ ይቅር በለን። ኪርያላይሶን እግዚአብሔር ሆይ እባክህ ኃይልን ስጠኝ። ዘመኔን እንዲሁ ለማባከን አልሻምና እንቅልፍ ጥሎኝ ጸሎቴ እንዳይስተጓጎል በቂ ረፍት እንዳገኝ እንቅልፌን ባርክልኝ። ሄራን ለጸሎት ተነሽ። እግዚአብሔር ሆይ ጸሎቴን ስለሰማኸኝ አመሰግንሃለሁ። አንተ ማነህ? እኔ ጠባቂ መልአክሽ ነኝ። ምስጋና ላንተ ይሁን። የመልካም ነገሮች ሁሉ ጠላት የገዳሙን ዋና ረድእ በሄራኒ ላይ በቁጣ አስነሳባት። የገዳሙ እመምኔትም የሄራኒ ታዛዥነት ትሕትና የውሸትን እንደሆነ አድርጋ እንድታስብና እንድትወቅሳት እንዲሁም ወዲያው ከገዳሙ አስወጥታ ወደ አባቷ ቤት እንድትልካት ለማድረግ ተነሳ። ጣማ ፌራኒ ግን ቢያንስ እስከ ጠዋት እንድታገሳት ተማጸነች። እግዚአብሔርም እመምኔቷ እንድትራራላት አደረገ። እሷም እስከ ጠዋት ልታገሳት ተስማማች። ጌታ ሆይ አላግባብ ፈርጄባት ይሆን? የፈጸምኩት ነገርስ ትክክል ነው ስህተት? እባክህ ምራኝ። ሐሰተኛ ፈራጅ መሆን አልፈልግም። ሄራኒ የመስቀል ልጅ ናትና እባክህ ትክክለኛውን መንገድ ምራኝ። ምን ላድርግ አምላኬ? ይቅር በሉኝ እናቴ። አሁን ገዳሙን ለቅቄ ልወጣ ነው። አንቺ የኔ ምስጉን ልጅ ነሽ። እግዚአብሔር የባረከሽ ልጅ ነሽ። ሰማዕቱ አቡ ሰይፊን ወደ እኔ መጥቶ አንቺን በመውቀስ የተቆጣኝ ወደ እኔ መጥቶ አጽናንቶኛል። እማሆይ ነይ ቀፊኝ የኔ መልካም ልጅ። እንኳን አደረሳችሁ። እንኳን አደረሰን እማሆይ። ወደ አቡ ሰይፊን ቤተ ክርስቲያን ሄዳችሁ የምሽት ጸሎት አድርሱ። እሺ እናታችን። ሄራኒ፣ መራኤል ወደ እኔ ኑ። እመት እናታችን። መራኤልም ነይ። ሁለታችሁ ቅድስት ማርያም ቤተ ክርስቲያን ሄዳችሁ ጸልዩ። ሂዱ። እሺ እናታችን። ጣማ ፌራኒ ወደ አቡነ ሰይፈን ቤተ ክርስቲያን ለመሄድ በተንቀሳቀሰች ቁጥር እግሮቿ ከመሬት ጋር እየተጣበቁ አስቸገሯት። ወደ ቅድስት ማርያም ቤተ ክርስቲያን ስትዞር ግን ይላቀቁላታል። አቡ ሰይፊን፣ ወደ አንተ ቤተ ክርስቲያን መሄድ እንሻለሁ። ዛሬ ደግሞ ክብረ በዓልህ ነው። ሆኖም ግን ታዛዥ ለመሆን እናቴ ጠየቀችኝ መፈጸም አለብኝ። ልጄ ሄራኒ፣ መታዘዝ ከሰነፍ መስዋዕት ይበልጣል። እግዚአብሔር ሆይ ይቅር በለኝ። እንደ ታዘዝኩት እፈጽማለሁ። ጣማ ፌራኒ። እመትማ ሆይ ይህ ደብዳቤ ላንቺ ነው። አመሰግናለሁ። ሌላ የምትፈልጊው ነገር አለ? አይ የለም፣ አመሰግናለሁ።
ሄራኒ የእናቷን እረፍት ከሰማች በኋላ ወደ ቤተሰቦቿ ሄደች። እህቶቿንም አጽናናቻቸው። ለ1 ዓመት ያህል ስትንከባከባቸውና የሚያስፈልጋቸውን ስታደርግ ከቆየች በኋላ መጽናናታቸውን አረጋግጣ በእርሷ ቦታ እህቷን ተካችላቸው። ከዓመት በኋላም ወደ ገዳማዊ ሕይወቷ ተመለሰች። እግዚአብሔር ይመስገን እማሆይ ሄራኒ፣ እንኳን በሰላም መጣሽ። እግዚአብሔር መጽናናቱን ይስጥሽ የኔ ልጅ። በህመሜ ጊዜ አብረሽኝ እንድትሆኝ በጣም ፈልጌ ነበር። ኃላፊነቴን እንድትረከቢና መልካም ምኞቴን እንድገልጽልሽ እፈልጋለሁ የኔ ልጅ። በእውነት ደስ ብሎኛል። ፍቅርሽ እንዲህ ነው የምትገልጭልኝ? እኔ በጣም ነው የምወድሽ ሄራኒ። አይ አሁን በምትይው መንገድ አትወጂኝም። ለምንድን ነው እንዲህ የምትይው ልጅ? የኃላፊነትን መራራነት እኔ እንድቀምስ ትፈልጊያለሽ? ደሱ አይደለም ሄራኒ፣ ለገዳሙ ሲባል ነው ሄራኒ። ለአንቺ በጣም ደስተኛ ነኝ። እናቴ ለእኔ ደስተኛ ሆንሽ? ልታዝኝልኝ ይገባሽ ነበር። ከዚህ በፊት ያየሽውን ህልም ነግረሽኝ የለ የኔ ልጅ? 3 በብርሃን የተሞሉ ሰዎች መጥተው የዘይት መብራቱን ከእኔ እጆች ላይ ወስደው አንቺ እጅ ላይ እንዳስቀምጡ። አዎ፣ ግን 3ቱ ሰዎች እነማን ናቸው? እነሱማ አባ እንጦስ፣ አባ ሺኑዳና ርዕሰ ባህታውያን አባ ባክሚስ ናቸው። ልጅ ወደ እኔም በህልም የመጥተው ነበር። የህልሙ ፍቺ ምንድን ነው እናቴ? ህልሙ የሚያመለክተውማ የኔ ልጅ ከእኔ እረፍት በኋላ አንቺ ኃላፊነቱን እንደምትቀበዩ ነው። እማሆይ ኬሪያ ዋሳፍ መስከረም 14 ቀን በ1955 ዓመተ ምህረት አረፈች። እማሆይ የባለያ ነው ሊቀ ጳጳስ አቡነ ቄርሎስ ይፈልግሻል። እኔን ነው? አዎ። እሺ። ሄራኒ ማለት አንቺ ነሽ? እነሆኝ ልጆት አባቴ። ተቀመጭ ልጄ። ይህ ደብዳቤ ከክቡርነታቸው አቡነ ቄርሎስ የተላከ ነው። አይሆንም አባቴ፣ ይህን ደብዳቤ መቀበል አልችልም። ለምን? ምንድን ነው? አባታችን ገዳሙ ላይ ሊሾሙኝ ይፈልጋሉ። ከምርሽን ነው? ብታለቅሽ አይፈረድብሽም። አንቺ እኮ ለኃላፊነቱ ገና ልጅ ነሽ። የዚህን ትልቅ ገዳም ኃላፊነት ለልጅ ይሰጣሉ? አቡነ ቄርሎስ ምነካቸው? ለወትሮ ቅዱስና ጥበበኛ አባት ነበሩ። በዛ ላይ መልካም ሰው። ይህ ታዲያ ምንድን ነው? አይሆንም አትበይ። ዝም ብለሽ ደብዳቤውን ተቀበኝ። የፓትርያርክ ትእዛዝ ስለሆነ መመለስ ይከብደኛል። እንዴት ይሆናል አባቴ? ሄደሽ አናግሪያቸው። ይቅርታ አድርጉልኝ አባቴ፣ ደስተኛ አይደለሁም። የገዳሙን ኃላፊነት እንዴት ለእኔ መስጠት ይፈልጋሉ? ይህ እንዴት ይሆናል? እኔ ለቦታው አልመጥንም። ክቡርነቱ እኔን አያውቁኝም። አንድ ጊዜ ብቻ ተገናኝተን ከራስ ምታት ከፈወሱኝ በስተቀር እርስዎ ዘንድ ንስሐ ገብቼ አላውቅም። ተረጋጊ የኔ ልጅ። ለዚህ ቦታ ማን ይገባል? እናታችን ሄላሪያ። እሳቸው ጥበበኛና የእድሜ ባለጸጋ ናቸው። ሁሉም መነኮሳይትም እንደ አስተዳዳሪ ተቀብለዋቸዋል። እናታችን ፌቢም አሉ። ልክ ነሽ። በእርግጥ እናት ሄላሪያን ረስቻቸው ነበር። ተመልከች የኔ ልጅ፣ ይህ በእኔና በአንቺ መሃል ይቅርና እርሷን ለመሾም በድንገት ወደ ገዳሙ ልምጣ። መልካም አባቴ። የሱዳኑ ጳጳስ አባ ዮሐንስ ዛሬ መጥቶ ነበር። ከእኛ ጋር በቅዳሴ እንደሚሳተፍ ተናግሯል። መዌራኒ። አቤት አባቴ። ከነጋ ምግብ በልተሻል እንዴ? አይ ምንም አልቀመስኩም። ገና ጸሎት መጨረሳችን ነው። በጣም ጥሩ። በቃ ትቆርቢያለሽ። ቆይ አንዴ ልብሴን ቀይሬ ተመልሼ ልምጣ። አንቺ እዚህ ቆይ፣ መነኮሳይቱ ልብሱን ያዘጋጁልሻል። አባቴ እንደፈራሁት ሊያደርጉ እንደ አይዞሽ፣ አትፍሪ።
አትፍሪ። አይ አባቴ፣ አይሆንም አባቴ፣ እኔ አይገባኝም። አይሆንም አባቴ፣ እኔ ለዚህ አልበቃም። አይሆንም። አይ አባቴ፣ እኔ አልሆንም አባቴ፣ አልገባም። ልብሶቿን በፍጥነት አዘጋጁ። አይደለም፣ እኔ የምገባ አይደለሁም አባቴ፣ እኔ አልገባም። ታስቸግሪያለሽ ማሄራኒ። ፓትርያርኩ በመንበረ ፓትርያርክ ከተዘጋጀው ውስና ወይን ልኮልሻል። የራሱንም ማስኬማ ጨምሮ ልኮልሻል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ደስ አለሽ የኔ ልጅ። እንዲህ ነበር የተባባልነው አባቴ። እንዳስቡት አደረጉት አይደል? አስኬማ ከለበስኩ ሰፊ የጸሎትና የስግደት ጊዜ ያስፈልገኛል። መዝሙረ ዳዊትን 2 ጊዜ ስለምደግም ማስተዳደሩ እንዴት እንደማደርገው አላቅም። ቀላል ነው የኔ ልጅ። በምትንቀሳቀሽበት ሁሉ መዝሙረ ዳዊትን እየደገምሽ ተንቀሳቀሽ። አባቴ ለዚህ አይነቱ ኃላፊነት እንዴት እመጥናለሁ ብለው ነው? እመኝኝ የኔ ልጅ፣ ነገሩን አስቀድሜ የጸልይበትና ፈቃድ እግዚአብሔር እንደሆነ አረጋግጬ ነው። እንግዲህ በእግዚአብሔር ፈቃድ ስር ነኝ። ተቀመጥ አባዬ፣ አረፍ በል ተቀመጥ። ናፈቅሽ ልጄ፣ ጸሎትሽም ጭምር በጣም ነው ናፈቀን ፋውዚያ ልጄ። እኔም ሁላችሁም ናፍቃችሁኛል። እህቶቼም በጣም ነው ናፈቁኝ። ደህና እንደሆናችሁ ተስፋ አደርጋለሁ። ደህና ነን ልጄ፣ ሁሉም ሰላም ብለውሻል። እንኳን ለዚያ በቃሽ፣ እንኳን ደስ አለሽ። አሜን አባዬ፣ እንኳን አብሮ ደስ አለን። እህቶችሽ ሊያዩሽ ይፈልጋሉ። እናም ፋውዚያ፣ ይቅርታ ማለቴ ማዌራኒ፣ በስምሽ ልጠራሽ ፈልጌ አልነበረም። ወደኛ መታ እንድትጠይቀንና ባትመጣ እንኳን ብዙ ደብዳቤዎችን እንድትጽፍልን ንገርልን ብለውኛል። እንደ እግዚአብሔር ፈቃድ አባዬ። እንዴት ነሽ ታዲያ የኔ ውድ ልጅ? ደህና ነኝ። ደብዳቤያችሁ ሁሉ ደርሶኛል። የሚያስፈልግሽ ነገር አለ? አይ ምንም የለም። እና ጥቂት ስኳርና የሻይ ቅጠል ቦርሴ ውስጥ አለ። ለበረከት የሆነን ዘንድ ለገዳሙ ያመጣሁት ነው። ለምን ይሄ ሁሉ አባዬ? ምንም አይደል ውድ ልጄ፣ በጣም ቀላል ነው። የሚያስፈልግሽ ነገር ካለ ለአንቺ ለመታዘዝ ዝግጁ ነኝ። ጸልይልኝ አባዬ። ጸልይልኝ? አንቺ ለእኛ ጸልይልን እንጂ ልጄ፣ ለቅዱሳኑ ሁሉ አሳስቢኝ። የአባትሽ ልጅ እንደምን አለሽ? እግዚአብሔር የተመሰገነ ይሁን አባቴ። ለምንድን ነው ስልክ የማትደውይልኝ? ከእርሶ ጋር ነበርኩ አባቴ። ከዚያም ወደ ዶክተር ሄጄ ገና አሁን ነው የገባሁት። አዎ ስልክ ልደውይልንና ገዳሙም ሁሉም ሰላም መሆናቸው ልታሳውቂን ይገባሻል። እሺ እርሶ እንዳሉ አባቴ። ለክቡርነቱ ምን ትያለሽ ታዲያ? ለክቡርነቱ ገዳሙ ደህና እንደሆነ እኔም ደህና እንደሆንኩ እንዲሁም ደህና ደሩ እላለሁ። አምላክ ያዳኝ ሆይ ይህን ኃላፊነት ሰጥተኸኛል። እኔ ልጅ ደሃና ደካማ እንደሆንኩ ታውቃለህና አምላኬ ሆይ እባክህ ልጅህን እርዳኝ። ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማልና አለኝ ብልሃልና ገዳምህ እንዲመራበት ወደምትፈልገው ስርዓትና መንገድ ምራኝ። ለታላቁ ሰማዕት ለአቡ ሰይፊን ገዳም እንደሚገባው አገለግል ዘንድ አምላኬ ሆይ እንዲሁም መነኮሳቱ እንደሚገባ ይሁኑ ዘንድ ፈቃድህን ስጠኝ። አምላኬ በድካሜ ጊዜ መጠለያ አንተ ነህና እርዳኝ። እግዚአብሔር ጸሎትሽን ሰምቷል። ማነ? እኔ ወደ አባ ባቁሚስም እንድወስድሽም ልኮኛል። እርሱ ማድረግ ያለብሽን ሁሉ ይነግርሻል። እውነተኛውን ገዳማዊ ስርዓትና መንገድ ያሳይሻል። ሰላም ላንተ ይሁን እግዚአብሔር ቅዱስ አባ ባክሚስ። ሰላም ላንቺ ይሁን የኔ ልጅ ራኒ። እግዚአብሔር የልቦናሽን መሻት ነግሮኛል።
የታላቁን ሰማዕት የአቡነ ሰይፊንን ገዳም እንዴት እንደምትመሪ ለማወቅ እንደምትፈልጊ ተረድቻለሁ። ይንገሩኝ አባቴ። በቤተ መጻሕፍት ውስጥ ያለ ጥንታዊ መጽሐፍ አለ። ከእሱ ገዳማዊ ስርዓቱን ትረጃለሽ። ተመልከቱ እናቶቼ፣ እግዚአብሔር በእርሱ አጋዥነት ልንፈጽመው የሚገባንን የአንድነት ኑሮ ስርዓት ወይም ቀኑና ጳጉሜስን እንዳገኘ ረድቶኛል። እዚሁ ገዳሙ ውስጥ በአንድነት የምናገለግልበትን ቤተ ክርስቲያን እንድንሰራ እግዚአብሔር ያግዘናል። ለጣማ ፊራን ደውላት እስኪ ልጅ። እሺ አባታችን። ሄሎ፣ ሰላም ለእናንተ ይሁን። ከአቡነ ቄርሎስ ቢሮ ነው የምደውለው። አዎ፣ እመምኔቷን ማናገር ይፈልጋሉ። ሄሎ፣ ጣማ ፌራኒ አባታችንን አናግሯቸው። እናታችን እንዴት አሉ? ልጆቹስ እንዴት ናቸው? ቡራኬዎትን ይጠይቃሉ። መልካም ዜና አለኝ የኔ ልጅ። ወደ እናንተ መጥቼ የማርያም ቤተ ክርስቲያን እመርቃለሁ። በእውነት አባቴ፣ ይህ ትልቅ በረከት ነው። ግን ክቡርነቱ ጊዜዎት እንዳይሻማዎት። ምን ላርግ? ድንግል ማርያም ገሰጸችኝ። ወደ ቤቴ የመሄድን ጉዳይ ለምን ታራዝማለህ? እመብርሃን በረከቷ ይደርብን። በቃ ይሄው ነው። አቡ ሰይፊን ወደ እኔ ሲመጣ እኔ ይሄንን መመሪያ በፍጹም አልፈልግም አልኩት። እርሱም ልትይዙ ይገባል አለኝ። ከዚያ እግዚአብሔር ሲመጣ ተኝቼ ከሚያገኘኝ እየሰራው ቢያገኘኝ ይሻላል። ሄሪየር የሚገኘው የአቡነ ሰይፈን ገዳም። መነኩሴቱ ምንም እንኳን ጽኑ ሕመም ላይ ብትሆንም ሁልጊዜ በስራ ትተጋ ነበረ። እግዚአብሔርም በምትሰራው ሥራ ሁሉ ጥንካሬና ጥበብ ይሰጣታል። በዚህ አገልግሎቷ ገዳማቱ የተሻሉ፣ በረሃውም አረንጓዴ ሆነ። ቤተ ክርስቲያንም ተሰራበት። እናታችንም 2 ገዳማትን ገደመች። አንደኛው በእስክንድሪያ አስተዳደር ስር ኪሪየር ውስጥ፣ ሁለተኛው ደግሞ አልካላትር አልካሪያ ውስጥ ነው። በተጨማሪ በአሮጌው ካይሮ የሚገኘው የአቡነ ሰይፈን ገዳም ውስጥ አብያተ ክርስቲያናትን አሰራች።
የሰራችውም ልጆቿ ተገቢ የጸሎት ስፍራ እንዲያገኙና ከውጪው ዓለም ውጥረት ወጥተውና ገለል ብለው ወደ ኢየሱስ ክርስቶስ የቀረበ ሕይወት እንዲኖሩ በማሰብ ነበረ። ምንም እንኳን ለራሷ ጽኑ ሕመም ቢኖራባትም ጸሎትና አገልግሎቷን ግን አላስተጓጎለችም። በመጽሐፍ ተጽፎ ለሚገኘው ቃል ትክክለኛ ምሳሌ ናት። ችግሩ ምንድን ነው ዶክተር? የሁሉት ምን መሰሉትም ሆይ በአስቸኳይ ወደ ሆስፒታል መወሰድ አለባት። ለዶክተር ፋይዝም ቢነገረው ጥሩ ነው። ምን ነው ያን ያህል ከባድ ነው እንዴ? አይ ያን ያህል አይደለም። ውጤቷን የልብ ምርመራ ካደረገች በኋላ ነው ማወቅ የምንችለው። ልክ ነህ። ሌሊቱን ሙሉ ስትሰቃይ ነው ያደረችው። እመኑኝማ ሆይ ይህን ሁሉ መቋቋም እንዴት እንደምትችል አላውቅም። ምንድን ነው ዶክተር? አቶ ሚዛት ይባላል፣ ወንድሟ ነው። የምርመራው ውጤት ምን ሆነ ዶክተር? የምርመራው ውጤት የሚያሳየው የልብ ደም መርጋት ነው። ከኤክስሬ ምርመራውና ከሌሎች ምርመራዎች ያገኘነው ውጤት ካንሰርም እንዳለባት ያሳያል። ምን እናርግ ታዲያ? በተቻለ ፍጥነት ወደ አሜሪካ ሄዳ የልብ ቀዶ ሕክምና ማድረግ አለባት። ይህ እኔ ብቻ ሀሳብ አይደለም፣ የሐኪሞች ቦርድ አንድ ላይ በመሆን ተነጋግሮ የወሰነ ውሳኔ ነው። እናታችን ሄራኒ ወደ አሜሪካ ተጉዛ ምርመራ ካደረገች በኋላ የልብ ጡንቻ መድከምና የተለየ ካንሰር እንዳለባት ተረጋገጠ። የኬሞቴራፒ ሕክምናዋንም ስትከታተል ከቆየች በኋላ በተአምር ተፈወሰች። ይህ ስጦታ ላንቺ ነው። በጣም አመሰግናለሁ። ደህና ደሩ እናታችን። ተነሽ እንጸልይ። ኃያሉ ጌታዬና የምወድህ ልጄ ኢየሱስ ክርስቶስ ሆይ አመሰግንሃለሁ፣ ከፍ ከፍ አደርግሃለሁ። የወለድኩህን የእናትህን ጸሎት ስማ። ፈጥረኸኛልና ብርሃናዊ ክብርና ሞገስህንም አጎናጽፈኸኛልና ስለ ዓለም ኃጢአት የመጣ ቁጡነትህን በትዕግሥት ለውጠው። በግብፅ ያሉ ልጆችህን አስብ፣ ቤተ ክርስቲያንህንም ጭምር፣ ፓትርያርኩን፣ ጳጳሳቱንና ቀሳውስቱን፣ ምእመናኑንም ሁሉ አስባቸው። ልጅህ ሄራኒም ሰማዕትነትን ትናፍቃለች። ነገር ግን ሁሉ እንደ ፍቃድ ይሁን። ያንተ ፍቃድ ከሆነ የተመኘችውን ስጣት። ክብር ምስጋና ይሁን። አሜን። እንኳን በሰላም መጣሽ እናታችን። መምህራችን እግዚአብሔር አብዝቶ ይባርክ። ስለተመለሽ በጣም ደስ ብሎናል። ትልቅ ጉድለት ተሰምቶን ነበር። እግዚአብሔር ለእኛ ሲል ያኖርሽ። ለእናንተም እንዲሁ። እኔ ደካማ ነኝ፣ በተሳሳተ መንገድ ነው የተረዳችሁኝ። እስኪ ስለ ጉዞች ንገሪንም። አሁን ጉዞዬ የሕክምና ጉዞ ነበር። እግዚአብሔር ፈውሶ ይኸው እዚህ መካከላችሁ ተገኝቻለሁ። ግን ወደ ወዳጄ መሄድ እፈልጋለሁ። ወዳጅሽ ማን ነው እማሆይ? ወዳጄ ክብር ጌታ ኢየሱስ ክርስቶስ ነው። እግዚአብሔር ለእኛ ሲል ያኖርሽ እማሆይ። እጅሽን መጨበጥ እችላለሁ እማሆይ? ነይ፣ እኔም ያንቺን እጅ መጨበጥ እፈልጋለሁ። ነይ። እግዚአብሔር ረጅም እድሜን ይስጥሽ እናታችን። እመኝኝ የኔ ልጅ፣ እኔ ሰማዕትነት ነበር የምፈልገው። እነርሱ ግን ህመምም ሰማዕትነት እንደሆነ ነገሩ። እግዚአብሔር ጨርሶ ይማርሽ እናታችን። እግዚአብሔር ንብረቱ ሊሰበስብ ገና ሰዓቱ አልደረሰም። አሁን አንድ ተአምር ልንገራችሁ። በጣም የታመመች አንድ ሴት ነበረች። ቤተሰቦቿ ወደ አቡ ሰይፊን ገዳም እንላክሽ፣ እዛ ትፈወሻለሽ አሏት። ወደ ገዳሙ መጣችና ስለ እኔ መጠየቅ ጀመረች። እናት ሄራኒ ታማ ሆስፒታል ተኝታለች ሲሏት አቡ ሰይፊን ቢያድን ኖሮ አስቀድሞ እርሷን ያድን ነበር ብላ ተናገረች። ከዚያም የተኛውበት ክፍል አምጥተው አስገቧት። እርሷም እናት ሄራኒ እንድትጸልይልኝ እፈልጋለሁ እያለች እየተናገረች ነበር። እኔ ምንም ሆኜ ሳለው ሰዎች ግን ለሰው እንደምጠቅም ነው የሚያስቡት።
ከዚያ አቡ ሰይፊን ማሆይ ሄራኒ እንድታድነኝ ያድናታልን ብላ ጠየቀች። እንድትጸልይ ወደ ቤተ ክርስቲያን ወሰዷት። አቡ ሰይፊንን እንዳየችው እንዲህ አላት፣ ከሄራኒ ምን ጉዳይ አለሽ? እርሷ የህመም ሰማዕትነት መርጣ ነው፣ ከእርሷ ጋር ምንም የለሽም አላት። እርሷም ጸሎቷን አደረሰች። የቅድስት ድንግል ማርያምንና የአቡ ሰይፊንን ምልጃ ጠየቀች። እግዚአብሔርም ፈውስን ሰጣት። እግዚአብሔር ከቅዱሳኑ ጋር የተመሰገነ ይሁን። በአቡ ሰይፊን አማላጅነት አሁን ሙሉ ጤነኛ ነች። እናም የተደረገላትን ተአምር ሙሉ ምስክርነቷን ከእርሷ ተቀብለን በጽሑፍ አስፍረነዋል። አምላኬ ኢየሱስ ክርስቶስ ሆይ ለሕዝብ ስላለ ፍቅር ስትል ለልጅ ይራራላት፣ በኃጢአት ምክንያት እንድትጠፋ አትተዋት። ፈጣሪ ሆይ በደለኛና ደካማ መሆኔን አንተ ታውቃለህ። እባክህ በዚህ ጎልዳፋ በሆነ አንደበቴ እርሷን ወደ አንተ መራት ዘንድ አንደበቴን ርቶ አድርግልኝ። አምላኬ አንተ ሞገሱ ነኝ። እባክህ ከኔ ቃላት በፊት የምህረት እጆች ይቅደሙ። የደካሞች ረዳት አንተ ነህና እርሷንም እኔንም እርዳን። አሜን። ባህታዊ መናኙ ማር ይስሐቅ ምን ይላል መሰላችሁ? ወደ እግዚአብሔር ለመቅረብ እውነተኛውን ገዳማዊነት እንጠቀም ዘንድ የፍቅር አባት የሆነው ጌታችን ፍቅሩን ለእኛ አብዝቶ ሰጠን። ስለ እግዚአብሔር ፍቅር ብሎ ትእዛዙን የሚጠብቅ ሰው በሙሉ በእርሱ ዘንድ መወደድን ያገኛል፣ ትእዛዙንም መፈጸሙን ይቀጥላል። እንዴት እናታችን? ምክንያቱም ትእዛዛቱን የሚጠብቅ ሰው ኃጢአትን ስለሚዋጋ ነው። እግዚአብሔርም ኃጢአትን በኃይሉ ያጠፋለታል። ይህ እንዴት ሊሆን ይችላል እናታችን? ማር ይስሐቅ የሚለንን እንመልከት። ይህን ለመፈጸም እንችል ዘንድ 3 ነጥቦችን አስቀምጦልናል። አንደኛ መጽሐፍ ቅዱስን ዕለት ዕለት ማንበብ፣ ሁለተኛ ትእዛዛቱን ማጥናት ማሰላሰልና መፈጸም፣ ሶስተኛ ልቡናችንን ያለመሰልቸት ለጸሎት ማትጋትና በጸሎት ኃይል ማንጻት እንዲሁም ከእግዚአብሔር ፍቅር ሊለዩን ከሚችሉ ነገሮች ሁሉ መራቅ ናቸው። ወዳጅ ያለው ሰው በእርግጥ ከእርሱ አንድ ነገር መማሩ ወይም መውሰዱ አይቀሬ ነው። ታዲያ ጌታችን ኢየሱስ ክርስቶስን ወዳጃችን ብናደርገው ምን ይመስላችኋል? እውነትሽን ነው። አንድ ታሪክ ልንገራችሁ። አንዲት በሐሳቧ በሌሎች ላይ የምትፈርድ መነኩሲት ነበረች። በሰዎች የመፍረድ መንፈስም በውስጧ ነበር። እግዚአብሔርም አንድ ቀን በራእይ ወደ አስቀያሚ ቦታ ወሰዳት። ራሷንም ባዶና እንግዳ በሆነ ቤት ፊት ለፊት አገኘችው። ቤቱ በድቅድቅ ጨለማ የተዋጠ ነበር። በውስጡም የሚያለቅሱ መነኮሳት ነበሩበት። ለምን እንደሚያለቅሱ በጠየቀች ጊዜም ከየት እንደመጣ ያላወቀችውን ድምፅ ሰማች። እርሱም እንዲህ አላት፣ እነዚህ መነኮሳት ፍቅር ከነርሱ የተለየቻቸው ናቸው አላት። መቋቋም የማትችለው መጥፎ ሽታ ክፍሉን አወደው። እርሷን በተቻለ ፍጥነት ከዚያ መውጣት ትችል እንደሆነ አጥብቃ ጠየቀች። አዎ እናቴ፣ አዎ፣ በጠባብ በር ወጥታለች። ከዚያ በኋላ በሕይወቷ ልትረሳ ያልቻለችውን ትልቅ ትምህርት ተምራ ወጥታለች። እናታችን ምን እየተሰማሽ ነው? የምትፈልጊው ነገር አለ? አመሰግናለሁ እናቴ። አንቺ ከጎኔ መኖርሽ በቂ ነው። ምንም አይደል እናቴ። እግዚአብሔር ይጠብቅሽ። ተባረኪ። ጌታ ሆይ ተመስገን። አዳኜ ኢየሱስ ክርስቶስ ሆይ ተመስገን። ስለ ፍጹም ፍቅርህና እንዲሁም ስለ ቸርነትህ ከልብ ያመሰግንሃለሁ አባቴ። እኔ ትቢያ ሳለሁ
ስለ እኔ ተሰቅለሃል። ይህ መከራ ከመስቀልህ አንጻር ትንሽ ነው። ኃያል አምላክ ነህና አመሰግንሃለሁ። ሰማይና ምድርን በቃል ፈጥረሃልና በከዋክብትም አስጊጣቸዋልና አመሰግንሃለሁ። እግዚአብሔር ሆይ ተመስገን። በቅዱስ መስቀሉ ስም ምን አነቃሽ እናቴ? አሞሻል፣ ረፍት አድርጊ። አይ አላመመኝም። አሁን በደንብ ደህና ሆኛለሁ። ይቅር በይኝ እናቴ። ስትጸልይ ሁሉን ነገር እየሰማሁሽ ነበር። እመቤታችን ቅድስት ድንግል ማርያም መታ የፖም ፍሬ ሰጠችኝና ደህና ሆንኩ። ክብር ምስጋና ለአምላክ እናትና ለልጇ ይሁን። እንሂድ። አቤት አባቴ፣ እንደምን አሉ? እግዚአብሔር የተመሰገነ ይሁን አባቴ። በእርሱ ጸሎት እግዚአብሔር ባርኮኝ ድኜ ተነስቻለሁ። አባቴ ሆስፒታል መጥተው ስለ ጎበኙኝ በጣም አመሰግናለሁ። ምን ያህል ደስተኛ እንደሆንኩ አያውቁም። እግዚአብሔር የተመሰገነ ይሁን አባቴ። በጸሎቶች ችግር ተፈቷል። እባኮትን በጸሎቶት ያስቡን አባታችን። የቅዱሳኑ በረከት ከእናንተ ጋር ይሁን። ይቅርታ ዶክተር። ምን ተፈጠረ? እናታችን እግሯ ተሰበረ። መቼ? ምን ሆነ? ከ5 ደቂቃ በፊት። በአስቸኳይ ጨረር ምርመራ ይደረግላት። አሳንሰሩን በፍጥነት አስቁሙት። አይዞሽ። አሳንሰሩን። ወዴት ነው የምትወስዱኝ? ወዴት ነው? ወዴት እየወሰዳችሁ ነው? ዶክተር፣ እናታችን በጣም ታማለች። ሌሊቱ ሙሉ አልተኛችም። አስማማውን ተነስቶባታል። ህመሟን ልታስታግሱላት ትችላላችሁ? ይህ ሁለተኛ ስብራቷ ነው። ስለዚህ አሁን ያለውን አውጥተን በጀሶ እንስራላት። ያለ ማደንዘዣ ልንሰራላት አንችልም። በጣም አስቸጋሪ ነው። ይኸውልህ ዶክተር፣ ከ2 ቀን በፊት እግሯ እንደሚሰበር ነግራን ነበር። የሚገርም ነው። በየጊዜው እናታችን ላይ አዲስ ነገር ነው ማየው። አዎ፣ ትልቅ በረከታችን ነች። ስለ ጌታ ፍቅር ሁሉን ጣለች፣ የሞቱን መከራ ተሸከመች። በእግዚአብሔር ጸጋ ብርሃን ተሸልማ ሰማቱ ጌታ ሆይ አንተ አቅሙ ነኝ። ይበቃል፣ ይበቃል፣ ይበቃል። አቤቱ ሄራኒ እናታችን ቅድስቲቱ በጸሎትሽ ደክሟል የሰይጣን ጉልበቱ። ገና በማኅፀን እግዚአብሔር መረጣት፣ ወደ ዓለም ስትመጣ በቃሉ ቀደሳት። ሄራኒ እናታችን ክርስቶስን ለብሳ በፊቱ ቆማለች ወንጌል ተንተርሳ። አቤቱ አቤቱ ሄራኒ
እናታችን ቅድስቲቱ በጸሎትሽ ደክሟል የሰይጣን ጉልበቱ። የቃሉ መስታወት ፍቅር የታየባት ወንጌል የተማ ወንጌል የሚርባት የምትዘራው ተስፋ አንደበቷ ለምለም ከቃሉ በስተቀር የሚገርማት የለም። አቤቱ አቤቱ ሄራኒ እናታችን ቅድስቲቱ በጸሎትሽ ደክሟል የሰይጣን ጉልበቱ። ሄራኒ ሄራኒ ቅድስት እናታችን በምልጃ በጸሎት ትግባ በቤታችን። ሄራኒ ሄራኒ ቅድስቷ ሰማዕት ንጽሕት መነኩሴ እተ መላእክት አቤቱ አቤቱ ሄራኒ እናታችን ቅድስቲቱ በጸሎትሽ ደክሟል የሰይጣን ጉልበቱ። ሄራኒ እናታችን ቅድስቲቱ በጸሎትሽ ደክሟል የሰይጣን ጉልበቱ።